አንዱ የተነሳው ነገር የነገረ ህወሓትና ትግራይ ነው እና እሱም በተመለከቱ አንዳንድ ጥያቄዎች ላንሳለን። በመጣጥፍ ላይ ያው እንዳልኩት በተቃውሞ ጎራ ላሉ ልሂቃን ለተለያዩ የህብረተሰብ ክፍሎችም ኃይላትም አካላትም ጥሪ ስታደርግ ህወሓትን በተመለከተ ስታነሳ እኔ ቀጥዬ የማነሳልህን ጥያቄ ስጠይቅ የጥያቄ አካል የማላደርጋቸው በጽሁፍ ላይ በተገቢ የጠቀስካቸውን ነገሮች መጀመሪያ ላንሳ። አንዱ በአገዛዙ ህወሓትን ለመሰረዝ እና ለማጥፋት እየተደረገ ያለው እንቅስቃሴ በተመለከተ ባነሳው በሚገባ አስማማለሁ። ሁለተኛ በተቀረ የኢትዮጵያ ክፍል ያለ ሪሊ ህወሓት ሰፋ ሲል በትግራይ ጥላቻ የታወረ ልሂቅም የሚያደርገውን እንቅስቃሴ ስሌቱ ውስጥ የጥላቻ ስሜት ያለውን አፍራሽ ሚና በተመለከተ የጠቀስከዋለ በእሱም በጣም እስማማለሁ። ከስልት አንጻር ደግሞ በትግራይ ውስጥ በአሁኑ ወቅት የትጥቅ ትግል ማካሄድ ትልቅ ጥፋት ያመጣል ብለሃል። እሱ ትግራይ ካለችበት ሁኔታም ከአጠቃላይ ያንተ የትግል ስልት ምርጫ ማኳያ ያልከው ይገባኛል። እነዚህን ሶስቱን ከመንገዳችን እናወጣቸው። ቀጥሎ ማነሳለህ ጥያቄ የተቀረውን የትግራይ ልሂቅ በተመለከተ ያነሳናቸውን ነገሮች ነው። ምክንያቱም ሰፋ ያለ አስተያየት ስለሆነ ማለት በአድማሱ ሰፋ ያለ አስተያየት ስለሆነ ያቀረብከው የትግራይ ልሂቅ በተመለከተ ማለት ነው እና የመጣጥፍ አጠቃላይ መልእክት አገዛዙ አገሪቱን ጨርሶ ሳያጠፋት በፊት ተቃዋሚዎች፣ ህዝብና ዲያስፖራ አገሪቱ እየተላለቁ ከመፈራረስ እንድትድን አስፈላጊውን ሁሉ ያድርጉ፣ የተባበረ የሰላማዊ ትግል ያካሂዱ ብሎ የሚጠይቅ ሆኖ ሳለ የትግራይ ህዝብ ልሂቃን፣ ተቃዋሚዎች፣ ዲያስፖራ ወዘተ የ1 ሚሊዮን ዜጎችን ህይወት ከጥፋት መታደግ አልቻለም፣ እየመጣ የነበረውን አደጋ በትክክል የመረዳት አቅም አላሳየም፣ አሁንም አጠቃላይ እልቂት ሊያዋልድ ነው፣ ትግራይንም ይዟት ሊጠፋ ነው ባሉት ህወሓት ላይ የተቃውሞ ርብርብ እንዳያደርጉ የጊዜና የመጠን ጥያቄ ማንሳትህ ለምንድን ነው? ይሄ ከፍትህና ከአመክንዮ ጋር የተጣላ አይደለም ወይ የሚል ግን መጀመሪያ በደንብ ያልኩትን ነገር መረዳት የሚያስፈልግ ይመስለኛል። አሁን ያልከው ድክመት በህወሓት ላይ እንዳለ ሙሉ በሙሉ ነው የምስማማው። እዛም ላይ ጽፌዋለሁ። አንዱም ሳይቀር ማለት ነው። ህወሓትንም አሁን ራሱ በህልውና ፈተና ውስጥ ባለበትም ሁኔታ እንደዚህ አይነቶቹን ጥያቄዎች ተቀብሎ ለመፍታት መጣር እንዳለበት አቅምና ሁኔታው በፈቀደ መጠን መጣር እንዳለበት አስቀምጫለሁ በዝርዝር። እኔ እየተቃወምኩ ያለሁት ህወሓትን መቃወምን አይደለም፣ ህወሓትን መተቸትን አይደለም፣ በውስጡ ያሉ ይሄን መሰል ችግሮች ለመፍታት የሚደረግን ጥረት አይደለም። እነዚህን አይደለም ልቃወም፣ አብዝቼ ደግፋለሁ። እኔ እየተቃወምኩ ያለሁት ህወሓትን ለማዳከምና ለማጥፋት የሚደረግ። ስለዚህ እንደዛ አይነት ትችት ሳቀርብ በዚህ መልኩ መሆኑን መረዳት ያስፈልጋል። ህወሓት ውስጣዊ ችግሩን ፈቶ ለትግራይም ህዝብ ለኢትዮጵያም ሊያበረክት የሚገባውን አስተዋጽኦ በአግባቡ እንዲያበረክት የሚተቹ ሰዎች፣ የሚቃወሙ ሰዎች፣ ያን ችግሩን እንዲፈታ ጥረት የሚያደርጉ ሰዎችን ችግር የለብኝም። ሰየው ቀጥሉበት ነው። ህወሓትን ማዳከምና ማጥፋት ይጠቅማል ብለው በአሁኑ ወቅት ጥረት የሚያደርጉ ኃይሎች ግን ተሳስታችኋል ነው፣ የትም አያደርስም፣ የበለጠ ችግር ነው የሚፈጥረው የሚል ነው እና በዚህ መልኩ ነው ያስቀመጥኩትና ምናልባት ይህን መረዳት ተገቢ ይመስለኛል። አስተያየትህ አጠቃላይ ማለት የትግራይን ልሂቅ በአጠቃላይ ትላንትና የኢህአዴግና ህወሓትን ተግባራት ለመቃወም ይደረጉ በነበሩ እንቅስቃሴዎች ላይ በዝምታ ተገቢውን አስተዋጽኦ ሳያደርግ ቆይቶ አሁን ላይ ህወሓትን በተመለከተ የሚያደርገውን የተቃውሞ እንቅስቃሴ በተመለከተ ስላነሳህ ነው እንዳልከው በዝርዝር ጠቅሳቸዋል። ያስተካከል እሱ ላይ ለምሳሌ እሺ የትግራይ ልሂቃን በአጠቃላይ የሚል ቃል አልተጠቀምኩም። እንዳውም የትግራይ ልሂቅ እኮ ገባኝ። እንዳውም የተጠቀምኩት ሲጀመር የተጠቀምኩት አብዛኛው የትግራይ ልሂቃን የተጠቀምኩት እሱን ተከትሎ ነው ሌላው ትንታኔ የሚመጣው። አብዛኛው የትግራይ ልሂቃን ሁሉም ማለት አሁን በትግራይ ውስጥ እኮ የሚካሄደው እንቅስቃሴ በአብዛኛው አሁን ያልከውን ታሳቢ ያደረገ ነው። በጽሁፍ ላይ የዘረዘርከው አለ። ለምሳሌ ህወሓት በከፍተኛ የህልውና ፈተና ውስጥም እያለ ብለሃል። በአካታችነትና ለህዝብ አንድነት መስራት፣ የትግራይን ህዝብ አማራጭ የፖለቲካ ኃይል የማግኘት መብት ከልብ ማክበር፣ በትግራይ የተፈጠረውን የወቅቱን መከፋፈል ለመፍታት እንዲያስችል ሐቀኛ እርቅ ለማስፈን መጣር፣ እስካሁን ይዞት የመጣው የፖለቲካ መስመር ለትግራይም ሆነ ለኢትዮጵያ በብዙ እጅ ያልጠቀመ መሆኑን በመገንዘብ ራሱን በሐቅ መገምገምና ለአዲሱ ትውልድ የሚመጥን አዲስ የፖለቲካ አቅጣጫ መያዝ፣
የጠላቴ ጠላት ወዳጄ ነው በሚል የተሳሳተ እሳቤ በኢትዮጵያ ከኢትዮጵያ ታሪካዊ ጠላቶች ተባባሪ ከመሆን መቆጠብና የሰላምን አጀንዳ ከፕሮፓጋንዳ ጥቅም ባለፈ ልባዊ ስትራቴጂክ የሆነ ዓላማና ግብ አድርጎ መስራት የመሳሰሉ የጠቀስካቸው ነገሮች አሉ። ፕሪሳይስሊ እነዚህን አላደርግም በማለቱ ነው አሁን እኮ ትግራይ ውስጥ የአብዛኛው የትግራይ ሊቅ በህወሓት ላይ የሚቀርብ ተቃውሞ ማለት ነው። እና በዚህ ላይ የጊዜና የወቅታዊነት የመጠንና የወቅታዊነት ጥያቄ አብሮ ስለተነሳ ነው አብዛኛው የትግራይ ሊቅ እያደረገ ያለው። አሁን የተቃዋሚ ፓርቲዎችን አቋሞች በሙሉ አንብቤያለሁ። በሲቪክ ማህበራት በኩል እየወጡ ያሉ መግለጫዎችን በሙሉ አንብቤያለሁና እነዚህ እንቅስቃሴዎች ለምንድን ነው የመጠንና የወቅት ጥያቄ ያነሳባቸው ማለት ነው? አዎ ጥሩ። ዋናው ነገር እንኳን ዘረዘርካቸው። እኔ አሁን የዘረዘርካቸውን መጨረሻ ላይ እሱን አንቀጽ እንደውም የቋጨሁበት አንድ አባባል አለ፣ ተጨማሪ ነጥብ። አሁን ሊፈነዳ እየተቃረበ ያለውን ጦርነት ሁሉ ለማስቀረት ህወሓት ጠንክሮ መስራት አለበት። ልባው ጥረት ማለት ሰላምን የፕሮፓጋንዳ መጠቀሚያ ሳይሆን ስትራቴጂክ ዓላማና ግብ አድርጎ ከልቡ መስራት አለበት ብዬ ነው ማምነው። እነዚህን ነገሮች ያነሳሁት ያለ ምክንያት አይደለም። በዛ ረገድ ጉድለት እንዳለበት ችግር እንዳለበት ስለማመን ነው። ስለዚህ እነዚህ የተዘረዘሩትን ነገሮች መሰረት አድርጎ በእነዚህ ረገድ ህወሓት ያለበት ችግር እንዲፈታ ጥረት የሚያደርግ የሚታገል የሚቃወምን ኃይል ሁሉ አልቃወምም። እንደውም እደግፋለሁ። እኔም ሳደርግ የኖርኩት ይሄ ነው። አሁንም እያደረግኩ ያለሁት ይሄ ነው። ነገር ግን ፖለቲካ ነው፣ ሁሉ ነገር አንጻራዊ ነው። እኔ እውነቱን ለመናገር ቴዲ የዚህ አንጻራዊነት ችግር ነው አንዱ ፖለቲካችን ውስጥ የማየው። በማንኛውም የፖለቲካ ጉዳይ ላይ አንድ አቋም ለመውሰድ ስንፈልግ አንጻራዊነት በጣም ወሳኝ ነገር ነው። አንስታይን ነው አይደል ይሄን ቲዮሪ ሪሌቲቪቲ ያመጣው። እሱ ሞር ኦፍ የናቹራል ሳይንስ ሰው ነው። በጣም ትልቅ ቲዮሪ ነው። ግን እውነቱን ለመናገር ከናቹራል ሳይንስ በላይ በሶሻል ሳይንስ ነው የአንጻራዊነት ጉዳይ የሪሌቲቪቲ ጉዳይ ትልቅ ቦታ ያለው። እያንዳንዱን አቋም ስንወስድ አንጻራዊነት ቦታ ማግኘት አለበት። እንዴት፣ መቼ፣ በምን ሁኔታ፣ በምን መጠን የሚለው ነገር በጣም ወሳኝ ነው። ስለዚህ እንደው በምሳሌ ለመጥቀስ ማለት ነው አሁን በቲፒኤልኤፍ ዙሪያ ያለውን ችግር ለመፍታት ጠበንጃ ይዤ ጫካ ገብቼ ታግዬ ችግሩን እፈታዋለሁ ብሎ ማለት ኤክስትሪምሊ መጠኑን ያለፈ ነው። መጠኑን ያለፈ ብልጽግና ከሚባለው አገዛዝ ጋር ቆሜ የሱ ተሿሚ ሆኜ የህወሓትን ችግር እፈታዋለሁ ብሎ ማለት ከመጠን በላይ ይሄደ ነው። ገደቡን ያለፈ። እነዚህን ነገሮች ታሳቢ ማድረግ አለበት ለኔ ማለት ነው። ግን ያነሳቸው ነገሮች አሉ። በአሁኑ ወቅት በሰራዊቱ በመንግስትና በህወሓት መካከል ሶስትነት መጠበቅ ወቅታዊ አይደለም። የህወሓት መዳከም የትግራይ መዳከም የኢትዮጵያን ህልውና ለበለጠ አደጋ ይዳርጋል የሚል ሐሳብ አንስታለ። እዛ ጋ ነው ችግሩ ያለው። በትግራይ ውስጥ ያለው የተቃውሞ ዲስኮርስ የሚለው ትግራይ ለህልውና አደጋ የተዳረገችው በህወሓት ምክንያት፣ ስለዚህ ትግራይ ከህወሓት ጫና በተላቀቀች መጠን ህልውናዋ ይረጋገጣል። ምክንያቱም ከዚህ በፊት የገባችበት አደጋ የገባችው ህወሓት ፍጹም ፖለቲካውን ዶሚኔት አድርጎ በነበረበት ሁኔታ ነው። ያንን ማድረግ ትግራይን ይታደጋል የሚል ነው። እንደሁም ባልከው መሰረት ትግራይን ከታደገ ደግሞ ለኢትዮጵያ መታደግ አስተዋጽኦ የሚኖረው ከሆነ የአዘር ዌይ ራውንድ አይደለ ወይ አንተ ካልከው ልልፈል የትግራይንና የህወሓትን መነሻህ ላይ ልዩነት አለኝ። አሁን ትግራይ ውስጥ የተፈጠረውን ችግር የፈጠረው ህወሓት ብቻ ነው ብዬ አላምንም። ብቻ ነው ህወሓት ነው ስላልክ ለዛ ነው ህወሓት ነው የሚባለው። ፖለቲካ ዲስኮርስ ውስጥ የትግራይን ህዝብ የመከላከል ኃላፊነቱን ያልተወጣው፣ የመጣ ያለውን አደጋ ያላነበበው፣ በትግራይ ምንም አይነት አማራጭ የፖለቲካ ድምጽ እንዳይኖር ያደረገው፣ ትግራይ አቅሟን ተጠቅማ መደራደርም ሆነ ሰርቫይቭ ማድረግ እንድትችል የሚያስችል አቅም ባለመፍጠር ከፍተኛ ሚና የተጫወተው እሱ ነው። ሌሰር ህወሓት በቤተር ነው የተቃውሞ አንዳንድ ጊዜ ኤክስትሪምሊ ይከድና ችግሩን የፈጠረው ህወሓት ብቻ እንደሆነ ተደርጎ ይገለጽ። በሱ አላምንም እኔ። ህወሓት አንዱ አካል፣ ይሄን ችግር በመፍጠር ረገድ ብዙ አካላት አሉ እነሱን መርሳት ኤኒ ታይም ማለት። ግን አሁን መጨረሻ ላይ ያነሳው መፍትሄው ምንድነው? አሁን ያልካቸውን ችግሮች ቲፒኤልኤፍ ፈቶ የተሻለ ነገር ለትግራይ ለኢትዮጵያ ህዝብ እንዲሰራ ከተፈለገ መፍትሄው እሱን ማዳከምና ማጥፋት አይደለም። መፍትሄው እሱን እነዚህን ችግሮችን ሊፈታ በሚያስችለው አግባብ ማጠናከር። አላደርግም ማለት ኮልደቱ አላደርግም ማለት ስለ በቃ
አሁን በጊዜያዊ መንግስቱ ውስጥ ያሉ ትላንትና ከነገሌ ጋር ሆነው ተቃውመውኛል የሚላቸውን ሰዎች እንኳን በመንግስት ስልጣን ውስጥ ለምን እናያቸዋለን የሚል ድርጅት አሁን አንተ ካልካቸው ሀሳቦች እኮ አንዱንም እኮ እየተቀበለ አይደለም። አንዱንም እኔ አላደርግም የሚለውን ቃል በቃል ሲናገር አልሰማሁ። አንተ ከሰማህ ልትነግረኝ ትችላለህ። አልሰማሁም። ይሄን እንደማይል እኔ ሲናገሩ አመራሮቹ አንተ ባደረግከው ቃለ መጠይቅ ሁሉ እናቷ ማንኤል ቀርበው ሲናገሩ ህወሓት እንዳውም ለመለወጥ ውስጣዊ ችግሩን ለመፍታት ጥረት እያደረገ ነው። ስትራቴጂክ የሆነ ሊደርሺፕ እንዳጣ አምኖ ተቀብሏል። ይሄን ችግር ለመፍታት ደግሞ የካድሬ ውይይት እንዲነግሩን አንጠብቅም አልከኝ አይደል? ፖለቲከኞቹ የሚያደርጉትን እንዲነግሩን አንጠብቅም አልከኝ። ኤግዛክትሊ ሶ አሁን ህወሓት ደምድመን ደግሞ ተለውጭ ያለውና ለለወጥ ነው ሲል እሱን ማለት አንዱ ጉዳይ ምን አቋም እየወሰደ ነው በተጨባጭ ምን እያደረገ ነው? ምን አቋም እየወሰደ ነው? በጉዳዮች ላይ ምን አቋም እየወሰደ ነው? ልናምናቸው አንችልም የሚለው ተገቢ አባባል። አልቀበልም ብሏል ብሎ መደምደም ግን ሌላ ነው፣ ትክክል አይደለም። አልቀበልም ብሏል ለምን እንደሆነ እንዴት እንዳለ ልንገርህ። እንግዲህ በመግለጫዎቹ ውስጥ የሚያንጸባርቃቸው አቋሞች አሉ። ለምሳሌ የክህደት ቡድን የሚለው አለ። ሁለተኛ ደግሞ በጊዜያዊ አስተዳደሩ አሁን በተቋቋመው ጊዜያዊ አስተዳደር ውስጥ እንዲኖሩ የጠየቃቸው ቦታዎች አሉ። የተቋቋመውን ጊዜያዊ ምክር ቤት በለው ከዛ በፊት የተቋቋመውን ጊዜያዊ ምክር ቤት ፈጽሞ እንደማይቀበለው ተናግሯል። ሌሎች አጀንዳዎቹ በጊዜያዊ አስተዳደሩ ያልተፈጸሙበትን ምክንያት ጠይቋል። ሶ ኢን አ ዌይ አንተ ብሔራዊ እርቅና የፖለቲካ መከፈት እንዲመጣ የተለያዩ ቅድም የዘረዘርናቸው ነገሮች ጋር የሚስማማ የወሰደው አንድም አቋም የለም። በየትኛው መግለጫዎቹ ልታነባቸው ትችላለህ። በየትኛው መግለጫዎቹ ላይ አንተ ቅድም የጻፍካቸውና የዘረዘርኳቸውን ነገሮች አልተቀበላቸውም፣ አይቀበላቸውም፣ የመቀበል ተስፋም እያሳየ አይደለም ልልህ ነው። አልቀበላቸውም ያለበትን ምክንያት ገልጿል። ለምሳሌ አሁን የጠቀስካቸውን ጉዳዮች እሱም ያያቸው እንዴት ይሄ በጊዜያዊ መስተዳድሩ ዙሪያ ከኔ ጋር ትግል አደርጋለሁ የሚለው አካል ልዩ ተልዕኮ ድብቅ ተልዕኮ ይዞ ቲፒኤልኤፍን ለማፍረስ ነው ጥረት እያደረገ። ስለዚህ ይሄ ኃይል እስኪያፈርሰኝ ድረስ ዝም ብዬ አልጠብቅም፣ ታገለዋለሁ ይላል። ይሄንም ነጥብ ማየት ያስፈልግ ነው ወይስ አይደለም? እና አቶ ጌታቸው እኮ ሄደው እኮ የዶክተር አብይ እኮ አማካሪ ነው። ችግራችን በብልጽግና አይፈታ፣ ቲፒኤልኤፍን ለመለወጥ ነው የምንፈልገው፣ ቲፒኤልኤፍን ለማጠናከር ነው የምንፈልገው። ይሄን ለማድረግ ደግሞ ትግራይ ውስጥ እስከ መጨረሻው ድረስ ትግላችን እናካሄዳለን፣ የቲፒኤልኤፍን ካድሬ እናሳምናለን፣ እንዲለወጥ እናደርጋለን ብለው አይደለም። ስለዚህ እንዲህ አይነት ስጋቶች አሉ። አንደኛ መሰረታዊ የሆነው ነገር በወረቀቴም ከዚህ ቀደም ባደረግናቸው ውይይቶች የገለጽኩትን ነገር ማሰብ ያስፈልጋል። ለኔ ትግራይ ውስጥ አሁን የተፈጠረው ችግር የብልጽግናና የቲፒኤልኤፍ የግብግብ ቀጣይ ሂደት የደብረጽዮንና የጌታቸው ግሩፕ ችግር አይደለም። ሁለተኛ ታሳቢ ማድረግ ያለብን የፕሪቶሪያው ስምምነት የዛሬ 2 ዓመት የተፈረመው ውጊያውን ነው እንጂ ያስቆመው ጦርነቱን አላስቆመም። ሁለቱም ኃይሎች እያደቡ ያሉት አንዱ ሌላውን ጊዜ ጠብቆ ለማጥቃት ነው። ዶክተር እየቀረበው ያለው ክሪቲክ እኮ አሁን ስለ ትግራይ ልሂቃን አይደለም የምናወራው። እየቀረበው ያለው ክሪቲክ እኮ አሁን ያለው የህወሓት አመራር ጦርነትንም ሰላምንም ለመስራት አቅም የለውም፣ በዚህም ምክንያት የከፉ ስትራቴጂካዊ ስህተት መፈጸሙ አይቀርም ከዚህ በፊት እንደፈጸመው። ስለዚህ በትግራይ ጉዳይ ላይ ብቸኛ ወሳኝ እንዲሆን በምንም አይነት ሊፈቀድለት አይገባም የሚል ነው። ይሄንን ለመተግበር መንቀሳቀስ ህወሓትን ማዳከም ከሆነ ሚኒንግ ለምሳሌ ህወሓት ከ51% በታች ስልጣን እንዲኖረው ማድረግ ከሆነ ምንድነው ችግሩ? አንደኛ ምንም አካታችነትን አልቀበልም ያለበት ሁኔታ ላይ ጊዜያዊ አስተዳደሩ ራሱ 51 ለ49% ነው አካታች የሆነው። 49% ትልቅ አካታች። የፕሪቶሪያውን ስምምነት የፈረመው ህወሓት ነው። ጊዜያዊ መስተዳድሩ የማቋቋም ኃላፊነት የወሰደው ህወሓት ነው። ውሳኔዎች መወሰን ስላለባቸው አንድ ቦታ ላይ ስታክ ማድረግ ስለሌለብን ማጆሪቲ አንድ ኃይል ሊኖረው ይገባል። ይሄን ማጆሪቲ ደግሞ መውሰድ ያለበት ቲፒኤልኤፍ። አዘ ሴም ታይም ግን ሂደቱ አሳታፊ እንዲሆን 49% እሰጣለሁ ማለት ለኔ በጣም ብዙ ርቀት ይሄዳል። የት ጋር ነው እንደዛ? የፕሪቶሪያ ስምምነት ለህወሓት 51% አይሰጠውም። የፕሪቶሪያ ስምምነት ለህወሓት 51% ከያዝከ በኋላም አካታችነት የሚባል የለም። ዋናው እሱ በብቸኝነት ሊወስን የሚችልበትን 51% ካረጋገጠ በኋላ ሌሎቹ ለእጀባ እንዲኖሩ ማድረግ ትክክል። አካታችነት ማለት የመወሰን አቅምህን እና እድልህን አሳልፈ መስጠት ማለት የተለያዩ ድምጾች እንዲሰሙ፣ የተለያዩ አማራጭ ሀሳቦች እንዲሰሙ፣ የተለያዩ የህብረተሰብ ክፍሎች እንዲወከሉ እድል መፍጠር ነው እንጂ የውሳኔ አጠቃላይ እድልህን አሳልፈ የምትሰጥበት የፖለቲካ አውድማ አይደለም። ኢትዮጵያ ውስጥ በጦርነት ሂደት ውስጥ ነው ያ አካባቢ ያለው ህወሓት ራሱ ያለ
በስልጣን ላይ ያለው አገዛዝ ህወሓትን ማጥፋት የመጀመሪያ አጀንዳው አድርጎ ለተቀን የሚሰራ ኃይል ይሄ ኃይል እንደዚህ አይነት ስራ እየሰራ ባለበት ሁኔታ ትግራይ ውስጥ የሚቋቋሙ ኮሚቴዎች የሚቋቋሙ ምክር ቤቶች በጥንቃቄ ነው መታየት ያለው የዚህ ኃይል ሴራ ሰለባ እንዳይሆኑ ጥንቃቄ ያስፈልጋል አይ በቃ የዲሞክራሲ ጥያቄ ነው ያካታችነት ጥያቄ ነውና የምትጠየቀውን ሁሉ ተቀበል ልትለው አትችልም ሊቀበልህም አይችልም ሊቀበል ህልውና ከትግራይ ህልውና ይበልጣል ለምንድን ነው ያልተቀበለው የህወሓት ህልውና ከትግራይ ህልውና ይበልጣል እንዴ ህወሓትን ለማጥፋት የሚያሴር አካል መኖሩ ላይ በጽሁፍ ላይ ቅድም የጠቀስከውን እኔ ያለምንም ጥያቄ ነው የተቀበልኩት እንደሱም አደጋ እንዳለው ተቀብያለሁ ከዛም አልፎ የልሂቁም እንቅስቃሴ እንደዚሁ የትጥቅ እንቅስቃሴ ማድረግንም ሐሳብ በተመለከተ ያነሳውን እቀበላለሁ ግን ኮንስትራክቲቭ ሮል ነው እየተጫወተ ያለው ብለህ አሲም እያደረክ ያለው ከምን እየተነሳህ እንደሆነ ስላልገባኝ ነው አሁን እኮ እኔ እያልኩ ያለሁት ምን መሰለህ ቆይ አዳምጠኝ እያልኩ ያለሁት ወረቀቴም ላይ አስቀምጥ ይሄ አሁን በስልጣን ላይ ያለው የህወሓት አመራር 50 ዓመት ሙሉ ሲንከባለል የነበረ ድክመትና ችግር የተሸከመ ነው ለመሸከም የተገደደ በዚህ ምክንያት በጣም በብዙ ችግሮችና ድክመቶች የታጨቀ ነው ብዬ ነው የገለጽኩት እሱ እንደዛ አይደለም እኔ እያልኩ ነው እንግዲህ የኔን ነው እየጠየቀኝ አይደለ እኔ እኮ ህወሓትን ወክዬ አይደለም የምናገረው ልደቱን ወክዬ ነው የምናገረው ስለዚህ የኔን ሐሳብ ነው የምነግርህ እንጂ ህወሓትን አይደለም አሁንም አድማጮችም መገንዘብ ያለባቸው አሁን የምናገረው ነገር የህወሓት ጠበቃ የመሆን ጉዳይ አካባቢው ላይ ያለው የሚፈጠረው የፖለቲካ ሁኔታ እንዴት ነው ችግር ሊያስወግድ የሚችለው እንዴት ነው ወደ ሰላም ሊወስደን እንዴት ነው በአገሪቱ ያለውን የፖለቲካ ኃይል አስተላለፍ አዛብቶ ለበለጠ አደጋ ማይዳርገን የሚለውን ማጤን ስላለበት ስለዚህ ይሄን የተዳከመ ድርጅት አንድ ድርጅት ሲዳከም ያን ድርጅት ለመለወጥ ለማጠናከር የምትወስደው እርምጃ ከችግሩ ጋር የሚመጥን ነው ደካማ ድርጅት አጉል ከገፋው ወደ ዲሞክራሲ አይደለም ወደ ጽንፈኝነት ነው የሚሄደው ወደ ተናካሽነት ነው ወደ አላስፈላጊ የትግል ትብብር ነው ከሌሎች ኃይሎች ጋር የሚሄደው ትግራይ ውስጥ እየተፈጠረ ያለው ጉዳይ ይሄ ተመሳሳይ ስለብልጽግና ለምን አትልም ተመሳሳይም ስለብልጽግና ለምን አትልም ያወራን ያለነው ስለ ቲፒኤልኤፍ ስለሆነ ነው እንጂ በደንብ ነው የምለው ቀደም ሲል ስለብልጽግና ስንነጋገር እኮ አገሪቱን ስልጣን ላይ በቀጠለ ቁጥር አገሪቱን የማፍረስ እድል እየጨመረ ስላለ ጸረ አገዛዝ ሰላማዊ ትግል እንዲካሄድ ሁለመናዊ ጥሪ ሁለንተናዊ ጥሪ እያደረክ ነው ኦኬ ታዲያ የህወሓት የሚያደርጋቸው ተግባራት ትግራይን ከፖለቲካ ካርታ ሊፍቃት ነውና የህወሓትን ተጽዕኖ መቀነስ ትግራይ ማኖር ነው የሚሉትን ለምን አትረዳቸውም አትለፍ ጥሩ ነው አንሳት ግን አትለፈው መጀመሪያ ኦኬ ይሄ ኃይል በስልጣን ላይ እስካለ ድረስ አዎ አገሪቱ ከቀውስ ወደ ቀውስ ነው የምትሸጋገረው ሄዳ እጣፍንታዋ መፍረስ ነው የሚሆነው ብያምናለሁ ግን ሽንጤን ገትሬ የምከራከረው አሁንም የብልጽግናን አገዛዝ ማጥፋት አይደለም መፍትሄው የሚሆነው ማፍረስ አይደለም ይሄን በተለያዩ ወረቀቶች ላይ ጽፋቸው አንተ ራስህ ታውቃለህ ተወያይተንበታል እዚህ ጋር አሁንም ቢሆን ሪከመንድ ያደረኩ ያለሁት ምንድነው በዚህ ወረቀቴ ላይ ያቀረብኩት ምንድነው አዲስ የሆነ ሁሉን አቀፍ የሆነ አገዛዙን ራሱ ብልጽግናን የሚያካትት የሽግግር ሂደት ያስፈልጋል ነው እንጂ ራሱ አሁን ተቃዋሚዎቹም በትግራይ እየጠየቁ ያሉት አንተ በኢትዮጵያ ውስጥ እየጠየቅ ያለኸው ነው እኮ አዎ ምክንያት አንተ ኤግዛክትሊ በብልጽግና ላይ በሚካሄድ ትግል ዙሪያ የወቅትና የመጠን ጥያቄ አላነሳ ብልጽግና ላይ ለሚካሄድ ትግል የወቅትና የመጠን ጥያቄ ካላነሳ በትግራይ ውስጥ የትግራይ ህልውና ኢሹ ነው ለህወሓት ይሄንን መፍቀድ ትግራይን ያጠፋታል የሚሉ ሰው መጀመሪያ ህወሓትን አይፍረስ እንደምለው ሁሉ ብልጽግናንም አይፍረስ እያልኩ ነው አንተ ለምን ለብልጽግና ይሄን አትልም ያልከኝ አባባል ትክክል አይደለም ይሄን በደንብ አድማጭ መረዳት መቻል አለበት እያልኩ ነው የዛሬ 7 ዓመት ኢህአዴግን አታፍርሱት ብያለሁ አሁንም ብልጽግና የሚባለውን አካል ከመድረገጽ ለማጥፋት የሚደረገው እንቅስቃሴ ተገቢ ነው ብያለሁ በነገር ላይ የፖለቲካ ማይንድ ሴታችን ማፍረስ ከሚለው አስተሳሰብ መውጣት አለ እያፈረሰን ያለው ይሄ ያፍራሽነት ሚና ሁሉ ነገር ደምስሰን ነው አሸናፊ መሆን ለገው እሱ አያዋጣንም ዛት ኢዝ ዋይ ናሽናል እየጠየቅ ያለው ብልጽግና ከስልጣን እንዲወርድ አይደለም ከስልጣን እንዲወርድ ይሄን መፍትሄ መቀበል እስካልቻለ ድረስ ተወደደም ወደደም አልወደደም በህዝብ ምርጫ ከስልጣን መውረድ አለ ይሄን በህዝብ ምርጫ ማለት በመደበኛ ምርጫ ነው በተቃውሞ በህዝብ ትግል መውረድ አለ ከስልጣን መውረድ ይሄዳል መፍትሄ አይደለ ኦፍ ኮርስ ካልተቀበለ ማለት ነው የስልጣን መቀጠሉ ለሀገሪቱ ሁሉና ቲፒኤልኤፍ አሁን እዛ ውስጥ ወረቀቴ ላይ የዘረዘርኳቸው ችግሮች በህልውና ችግር ውስጥ ሆኖ ለመፍታት ካልጣረ በጣም ፈንታውስ ነው የሚሆነው
እያሉ ያሉትም ይሄንን ነው። የትግራይ ተቃዋሚዎች እያሉ ያሉት ይሄንን ነው። እጣ ፈንታው ያ ነው የሚሆነው። እጣ ፈንታው ያ ሲሆን ግን ይዞት የሚመጣ ችግር አለ። አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ቀላል የማይባል ማህበራዊ መሰረት አለው። አንዳንድ ሰዎች እንደሚሉት ቲፒኤልኤፍ ጭራሽ ፈጽሞ የሚሰራውን የማያውቅና ምንም ፋይዳ የሌለው ድርጅት ነው ብዬ አላምንም። በዚህ ድክመት ውስጥ ሆኖ የራሱ ጥንካሬዎች አሉ፣ የራሱ ማህበራዊ መሰረት አለው። ቀላል የማይባል ይህን ግንዛቤ ውስጥ ማስገባት ያስ ስለዚህ ከቲፒኤልኤፍ ጋር የሚደረገው ትግል እነዚህ ነገሮች ሁሉ ማገናዘብ አለ። ቲፒኤልኤፍም ደግሞ ዝም ብሎ የሚመጣበትን ተቃውሞ፣ ትችት፣ የጠላት የባንዳ አድርጎ ማቅረብ የትም አያደርሰው። እዛ ላይ የጠቀስኳቸው 6-7 ነጥብ በችግርም ውስጥ ሆኖ እንዲፈታ ማድረግ አለበት። ያን ማድረግ የማይችል ከሆነ ምንድነው የሚገጥመው? ብልጽግና ይገጥመዋል እንደምለው መፈረካከስ ነው። መፈረካከሱ ግን ይጠቅማል ወይ? አይጠቅምም። ለትግራይም ህልውና አደጋ ነው ይዞ። ስለዚህ ከሚፈረካከስ ኮንስትራክቲቭ በሆነ ገንቢ በሆነ መልኩ ችግሮቹ እንዲፈቱ ኢንጌጅ ማድረግ ነው እንጂ ከምድረ ገጽ ይጥፋ የሚለው አካሄድ አይሰራም፣ አይጠቅምም። በትግራይ ውስጥ ህወሓት ከምድረ ገጽ ይጥፋ የሚል ድምጽ ምልክ ከብልጽግና ጋር ከቆሙት ይሄ ነገር አይባልም ማለት ባልችልም፣ በአመዛኙ በትግራይ ልሂቅ ውስጥ ያለው ጥያቄ ግን ህወሓት ፓርቲ ይሁን ተከርክሞ በአብላጫ ወይ በብቸኝነት በትግራይ ጉዳዮች ላይ መወሰኑ ያብቃ የሚል ፕሪሳይስሊ በአብላጫ መወሰኑን ህዝብ ነው የሚወስነው። አሁን በኢሊት ባርጌን ሂደት አሁን ባለው ካቢኔ ውስጥ ባይዘው ወይ ከ51% በላይ ነው ያለው ሚና ጀሶይ ነው። እኔ እውነቱን ልንገርህ አይደል አሁን ባለው ካቢኔ የፕሪቶሪያው ስምምነት እስካልተቋጨ ድረስ አለ እስከተባለ ድረስ 51% ቲፒኤልኤፍ መያዙ ተገቢ ነው። በምን ህግ መሰረት ፖለቲካ ነው እያወራሁ ያለው እኮ። ፖለቲካ ውስጥ ቢሆን ከምን ይመነጫል? ህወሓት ፕሪቶሪያን ፈርመዋልና ያ የፈረመው ስምምነት ራሱ 51% አይሰጠውም። ራሱ ህወሓት የፈረመው ስምምነት 51% አይሰጠውም። እኔ ይኸውልህ ህግ ላይ ራሱ ለምሳሌ ከ51% በታች ወይም ከ50% በታች ሊሰጠው ይገባል ተብሎም ቢሆን ትክክል አይደለም ነው የምለው። እስከዛ ድረስ ይሄዳል። ቲፒኤልኤፍ አሁን ይሄ መንግስት እኮ ቲፒኤልኤፍን እውቅና ሰጥቶ ተደራዳሪ አድርጎ እንዲፈርም ያደረገው እሱን ነው። ጊዜያዊ አስተዳደሩን እንዲያቋቁም እና የፕሪቶሪያውን ስምምነት ወደ ተግባር እንዲለውጥ ግዴታ የገባው እኮ ቲፒኤልኤፍ እኮ። ከዛ በኋላ ራሱ ህወሓት ሚና ያስፈልገዋል። ራሱ ህወሓት ከፕሪቶሪያ መንፈስ ጋር በተቃረነ መልኩ ከአብይ አህመድ አገዛዝ ጋር ሆኖ በ1995 በወጣ የፌዴራል መንግስት ጣልቃ ሊገባ በሚችልበት አዋጅ ላይ የተመሰረተ ጊዜያዊ አስተዳደር ለማቋቋም ተስማምቷል። ያንን በማድረግ ኢኳል ፓርትነር የነበረበትን እድል ዌቭ አድርጓል። ኦኬ ሶ አሁን ከስህተቱም ከጥፋቱም እየተጠቀመ ይቀጥል ነው እያልን ያለ ነው አይደለም። አሁን የጠቀስከውን ነገር ስተሰርታል ስተትህን አርም በል። ነገር ግን የፕሪቶሪያው ስምምነት ፈራሚ ሆኖ እያለ የፕሪቶሪያውን ስምምነት የማስፈጸም ኃላፊነት በሱ ጫንቃ ላይ የወደቀ ሆኖ እያለ የመወሰኑን ስልጣን አሳልፈ ስጥ ማለት ኮንትራዲክት የሚያደርግ የፕሪቶሪያ ስምምነትን እየተቃረምክ ነው ልደቱ። የፕሪቶሪያ ስምምነት ለሱ የመወሰን ስልጣን አይሰጠውም። ራሱ የፈረመው ስምምነት እኮ ኢንክሉሲቭ ኢንትሪም አድሚኒስትሬሽን ስለማቋቋም ይነጋገራል ይላል እንጂ it's not a power sharing article። ኢንክሉሲቭ ማለት ግን የመወሰን ስልጣንህን ለሌሎች አሳልፈ ስጥ ማለት አይደለም። የት ይላል እንደዛ? ኖ ፈራሚው አካል ከ50% በታች ይዞ ያን ጉዳይ ሊያስፈጽማል በብቃት። አንደኛ ራሱን ከተፋላሚዎቹ ከተቀናቃኞቹ ሴራ ሊከላከል አይችልም። 51% ራሱ በጣም ጀነረስ የሆነ እንትን ነው መጠን ነው። ለምን በላይ 51% ላይ በሆነ ምክንያት ሰዎች ሊጠለፉ ይችላሉ፣ ሊገዙ ይችላሉ። ስለዚህ የ51% በጥቂት ሰዎች በአንድና በሁለት ሰው መጠለፍና መክዳት ሚዛኑ ሊዛባ ይችላል። ይሄ ለሌላ ችግር ይዳርገዋል። ለዛ ነው 51% ራሱ በጣም ጀነረስ ነው እና አሳታፊነት 49% ህወሓት ፕሪቬል ማድረግ አለበት ብለህ ሀሲሙ የምታደርገው ለምንድን ነው? አቴኒ ኮስት ይላል እንደዛ እኮ ነው እያልክ ያለው። አቴኒ ኮስት አላልኩም። እንደሱማ ብንኖረው ምን መሰለህም ነው የፕሪቶሪያውን ስምምነት የተስማማው እሱ ነው፣ የማስፈጸሙ ስልጣን እሱ ነው። አሁን የአሳታፊነት ጉዳይ ጥያቄ አይደለም። 100% ስልጣኑን ይዞ እያስፈጸመ መቀጠል ያለበት እሱ ነው ብዬ እኮ ልከራከር እያረገም ያለው እሱ ነው። የፕሪቶሪያ ስምምነት ያንን አይልም። አንተ የፕሪቶሪያ ስምምነት እንዲፈጸም እየጠየቅ ከሆነ እኔ በቲፒኤልኤፍ ቦታ ቢሆን አትሊስት 60-40 ነው ሴኩር 60% ይዤ 40% ነው ለአካታችነት
ቲፒኤልኤፍ እንደውም ጀነረስ ሆኗል ብዬ ነው የማምነው። ለምን እኔ ነኝ የፈረም እኔ ነኝ የፕሪቶሪያውን ስምምነት የማስፈጸም ግዴታ የተጣለን ኃላፊነት ይወሰድ። ስለዚህ በሂደቱ ያን የማስፈጸም አቅሜን ችግር ውስጥ የሚከት እንቅፋት እንዲመጣ አልፈልግም። ስለዚህ 60% አትሊስት ሴኩር ማድረግ አለ። መፈረም ይሄንን ሊይዘው ይችላል። የኔ አመለካከት ኖ አሁን መፈረም ይሄንን ስልጣን ይሰጣል ብለህ እያሰብክ ያለህበት መነሻ በፍጹም አይገባኝም። ግን እየተነሳን ያለነው አሁን በትግራይ ውስጥ እየተነሳ ያለው ጥያቄ ከትግራይ ህልውና ከትግራይ ህዝብ ደህንነት አንጻር ነውና ህወሓት አብላጫ ወይም ብቸኛ የበላይነት ይዞ ውሳኔ እየወሰነ መቀጠሉ ትግራይን ያጠፋታል የሚል ስጋት ያላቸው አሉ። ለስጋታቸው ደግሞ ትላንትና የሆነው ነገር ከበቂ በላይ የሆነ ማሳያ ነው ለነሱ። እነሱ ህወሓት ብቻውን ወይም በአብላጫ እየወሰነ ከቀጠለ ትግራይ ትጠፋለች የማለት ስጋታቸውን ለምን አታይላቸውም? አንድ ሰው ያለኝ ልንገርህና መልስለት። አንድ ሰው ያለኝ ኢትዮጵያ እንድትኖር ትግራይ ትተዋ እያለ ነው ወይ ብለህ ጠይቅልኝ ብሎ ምን አልከኝ? ጥያቄው አልገባኝም። ኦኬ ህወሓትን ቶለሬት በማድረግ ነው ወይ ትግራይ ለኢትዮጵያ ደህንነት ስትል ብትተዋ ምንም አይደል እያለ ነው ወይ ብሎ ጠይቋል። እንደሱ አይነት አስተሳሰብ እኔ የለኝም። የትግራይ ህዝብ ይሄን ያምናል ብዬ አላምንም። ግን ይሄ ኢትዮጵያኒስት ነኝ የሚሉ ኃይሎች ይሄን አስተሳሰብ ቢያዳምጡ ጥሩ ይመስለኛል። ጥሩ መልእክት ነው ለነሱ ማለት ነው። ኦኬ ለነሱ አትሊስት ይሄ ሰውዬ እያለ ያለው ምንድነው? ለኢትዮጵያ ህዝብ ተቆርቋሪ ለኢትዮጵያ ተቆርቋሪ ስለሆንክ ነው ይሄን እያልክ ያለው ብሎ ነው። ሌሎቹ ግን ምንድነው ስለ ህወሓት ስታወራ ኢትዮጵያ ልታዳክም ነው ኢትዮጵያ ችግር ውስጥ ልከት ነው እና እሱን ለመረዳት ይጠቅማል ብዬ አምናለሁ። እኔ ግን በምንም ተአምር ለኢትዮጵያ መኖር የትግራይ ህዝብ መኖር አስፈላጊ ነው ብዬ አምናለሁ። ለትግራይ ህዝብ መኖርም ኢትዮጵያ መኖር አለባት ብዬ አምናለሁ። ሁለቱም ይነጣጠሉ ናቸው ብዬ አላምንም። አንዱ መስዋዕት ሆኖ ሌላውን ያቆየው ያኖረው የሚል አመለካከት የለኝም። ይህ አመለካከቴ ደግሞ በአደባባይ የሚታወቅ ነገር ነው። ኤኒዌይ ወደ ቅድሙ እንመለስና ቴዲ ብቻው የሚለውን ነገር አብሶሉትሊ ይቃወማል። ብቻው ይወስን በማጆሪቲ ይወስን። አዎ እስከ መቼ ድረስ? የፕሪቶሪያው ስምምነት እስኪያከትም ድረስ የነበረውን ጭቅጭቅ ታውቃለህ አይደለም? ፕሪቶሪያ ስምምነት ሲፈረም ፊርማው በትግራይ አስተዳደር ያ ተመርጧል በሚባለው ይካሄድ ወይንስ በቲፒኤልኤፍ ይጠቅመኛል ብሎ አገዛዙ ቲፒኤልኤፍ ነው መፈረም ያለበት አለ። ሰጠው ኃላፊነቱን ከሰጠው በኋላ እንደገና በምክር ቤት ሰበብ ይዛን ኃላፊነት የማስፈጸም መብት ሊነጥቀዋል። የማስፈጸም መብት አልሰጠውም። የፕሪቶሪያ ስምምነት ፈራሚ ነው ማለት የማስፈጸም ኃላፊነት አለበት ማለት አይደለም። የፕሪቶሪያ ስምምነት ፕሪሳይስሊ ኤክስፕሊሲትሊ ህወሓት የሚቋቋመው አስተዳደር የህወሓት እንዳይሆን ይከለክላል ብቻ ሳይሆን ከዛ በኋላ ህወሓት ከብልጽግና ጋር ተስማምቶ ፕሪቶሪያ ከሚሰጠው መብት በታች ለመቀበል አድሮ የሚቋቋመውን አስተዳደር ባህሪ ወስኗል። በዚህ ምክንያት አይደል እንደ ታደሰ ወረደ 8 ነጥብ ተቀብሎ አዲስ አበባ ነው መቀለ ሲመለስ ያየ ነው። አሁን ስንከራከር ምን ይመስላል መሰለ ህወሓት የራሱን ምንድነው የመወሰን ስልጣን ለማስጠበቅ ሲል ከብልጽግና አንጻር ቆሞ የነበረ ያስመስላል። የነበረው ሂደት እንደዛ አይደለም። ያችን 51 በመቶ ለማግኘት ሲል የትግራይን የማደራደር አቅም የሚያዳክሙ በርካታ እርምጃዎች ወስዷል ህወሓት። አሁን እዚህ ጋር ያለው ሪሌሽንሺፕ ህወሓት ራሱን ለመጥቀም በሚያደርገው ጥረት ትግራይን እየጎዳት የመደራደር አቅሟን እየጎዳ ነው። አሁን ሌላ እልቂት ሊያዋልድ ነውና ይህንን ፓርቲ ተጽዕኖውን መቀነስ የመወሰን አቅሙን መቀነስ ትግራይን መጥቀም ነው የሚሉትን ተቃዋሚዎች አንደርስታንድ ታደርጋቸዋለህ? የመጨረሻ ላድርገው ይሄን ጥያቄ ከዚህ ለመውጣት። ጥሩ ነው። እኔ አሁን ለሁለቱም መልእክት ላስተላልፍ ለትግራይ ህዝብ ህልውና የሚጠቅመው አሁን አንድነት ነው። ይሄን አንድነት ለማስጠበቅ ደግሞ ከነችግሩም ከነድክመቱ ህወሓት አሳታፊ መሆን አለበት። አዎ አሳታፊ መሆን አለበት። አሁን ባለው ተጨባጭ ሁኔታ ግን የስምምነቱ ፈራሚ እንደመሆኑ የፕሪቶሪያውን ስምምነት የማስፈጸም ግዴታ እና ኃላፊነት የተጣለበት አካል እንደመሆኑ መጠን የመወሰን መብቱን ይዞ መቀጠል አለበት። ነገሮቹ ቅድም እንዳልኩ አንደኛ የፕሪቶሪያው ስምምነት መሬት ላይ ተፈጽሞ እንግዲህ ጦርነት ውስጥ ካልገባን ማለት ነው። ሁለተኛ ነገ ከነገ ወዲያ የትግራይ ህዝብ ነፃና ፍትሃዊ የሆነ ምርጫ የማድረግ እድል አግኝቶ ሌሎች የፖለቲካ ኃይሎች አብላጫ ድምጽ እንዲወስዱ እስኪመርጥ ድረስ ቲፒኤልኤፍ የማጆሪቲ ድምጽ ማጆሪቲ ነው ያልኩት ብቸኛ አይደለም የማጆሪቲ ድምጽ ይዞ መሄዱ
ይጠቅማል እንጂ ትግራይ አሁን ባለው የፖለቲካ ሁኔታ የተፈረካከሰ ሁኔታ አይደለም የሚያስፈልገው። በተወሰነ ደረጃ ማዕከላዊነት ያስፈልጋል፣ ኮማንድ ያስፈልጋል። አሁን ያለው በፖለቲካ ፉክክር አውድ ውስጥ አይደለም፣ በጦርነት አውድ ውስጥ ነው። በእንደዚህ አውድ ውስጥ በኔ ባለ የፖለቲካ መረዳት ጠንካራ የሆነ ማዕከላዊነትም ያስፈልጋል። አሁን ቁልፉ ጥያቄ የዲሞክራሲ ጥያቄ አይደለም፣ የአሳታፊነት ጥያቄ አይደለም። ቁልፉ ጥያቄ ልዩነቶቻችንን ወደፊት ለዲሞክራሲ ወደ ጎን አስቀምጠን የትግራይን ህዝብ ህልውና የኢትዮጵያን ህዝብ ህልውና ቅድሚያ ዋጋ ሰጥተን እንዴት ተባብረን እንቆም። ስለዚህ የምትቃወሙ ሰዎች ተቃዋሚዎቹ ተቃውሙ፣ ትችት አቅርቡ፣ በዚህ ረገድ አትታክቱ። ምክንያቱም አደገኛ ቲፒኤልኤፍ አሁን ያለው መዳከም ራሱ ሄዶ የሚበተን ከሆነ ለራሳችሁም ህልውና አደገኛ ነው፣ ለትግራይ ህዝብም ህልውና አደገኛ ነው፣ ለመላው ኢትዮጵያ ህዝብም አደገኛ ነው። ኢትዮጵያ ውስጥ ያለውን የኃይል ህዝብ ሚዛንም የሚያዛባ ነው። ስለዚህ መተቸታችሁን ቀጥሉ። ትግራይ ውስጥ ያለው ህውሃት አግባብ ባለው መንገድ እንዲጠናከር ነው እንጂ እንዲዳክምና እንዲፈርስ ጥረት አታድርጉ። አሁን አይጠቅማችሁም ብዬ ነው የምለው። ይሄን በልዩነት ማንም መውሰድ ይችላል። እሺ የኔ መረዳት የሻዕቢያን ጉዳይ ቀጥሎ እናንሳ። የኤርትራን መንግስት በተመለከተ ልጻፍ እና አንዱ ስጋት ይሄ የአብላጫ ድምጽ በህወሓት ከተያዘ ለምሳሌ በጽሁፍ ላይ በወረቀትህ ላይ የጠቀስከው ነገር አለ። እሱም ምንድነው? ህወሓት ሻዕቢያና ፋኖ በአገዛዙ ላይ ለመዝመት እየተዘጋጁ ይመስላል ብለህ የአደባባይ ምስጢር ነው ሶስቱ ኃይላት በብልጽግና ላይ ለመዝመት እየተዘጋጁ ይመስላል የሚል አይነት ነገር አስቀምጠሃልና አንዱ የሚነሳው ተቃውሞ ብቻውን የሚወስን ከሆነ ከሻዕቢያ ጋር አሁን እንደሚያደርገው አብሮ ትግራይን የጦር ሜዳ ያደርገዋል። ይሄ እንዲሆን ሐሳቡን ያቅርብ፣ ግን ሐሳቡ ሁሉ ውሳኔ ሆኖ ትግራይን ወደ አጠቃላይ የጦር አውድማነት የማይቀይርበት ሁኔታ መኖር አለበት የሚል ነው። ወረቀትህ ላይ ያቀረብከው ትችት አለ። ለምሳሌ ከሻዕቢያ ጋር ኦር ከሌላ ጸረ ኢትዮጵያ ኃይላት ጋር መተባበር የትግራይንም ህዝብ የኢትዮጵያንም ህዝብ አይጠቅምም የሚል አይደለም። ህወሓት ይህንን ወስኖ ትግራይንም የጦር አውድማ እንዳያደርግ የማድረግ እድል ቢኖራቸው ተቃዋሚዎቹ ይሄ አሁን ያልከው ሰላም ይምጣ ጦርነት ይቁም የሚለውን ግብ በማሳካት ረገድ አዎንታዊ ሚና አይኖረውም ወይ? ይሄን አጀንዳ ያው በግልጽ አስቀምጫለሁ። ከኤርትራ መንግስት ጋር ተባብሬ የትግራይን ህዝብ ችግር ፈታለሁ ማለት ወይም የኢትዮጵያን ህዝብ ችግር ፈታለሁ ማለት አያስኬድም፣ አይጠቅምም፣ ከታሪክ አለመማር። ስለዚህ ቲፒኤልኤፍ በዚህ ረገድ ያለውን አቋም መመርመር አለ። ምናልባት ግንኙነት ፈጥሮም ከሆነ መቀየር አለበት የሚል እምነት ነው ያለው። ምንም እንትን የለውም ማለት ነው። ፕሪኮንዲሽን አስቀምጬ ይሄ ከሆነ ይሄን ያድርግ፣ ይሄን ከሆነ ይሄን ያድርግ ምለው አይደለም። አይጠቅምም። ቅድም እንዳልኩህ የጋራ የሚሉትን አጀንዳ በአግባቡ አርቲኩሌት ካደረጉ ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ኢትዮጵያ ውስጥ ካለ ሌላ የታጠቀ ኃይል ጋር ሊተባበሩ ይችላሉ። አጀንዳቸውን በደንብ ለህዝብ አቅርበው ማለት ነው። ከውጭ ኃይል በተለይም ከሻዕቢያ ጋር ተባብሬ የማንንም ችግር እፈታለሁ የሚለው ነገር ግን አይሰራም፣ አይጠቅምም፣ ስህተት ነው። አንደኛው ይሄ ነው። ይሄን ከቲፒኤልኤፍ ማጆሪቲ መሆን ጋር አያይዘናል። ቴዲ ልክ አሁን አንተ ቲፒኤልኤፍ ማጆሪቲ ሲሆን ከኤርትራ መንግስት ጋር ሄዶ የመተባበር እድል ይኖረዋል ብለህ እንደምታስበው ሁሉ ቲፒኤልኤፍ ማይኖሪቲ ሲሆን ደግሞ ሌላው ኃይል ከብልጽግና ጋር ሄዶ የመተባበር እድል ሊፈጠር ይችላል። በተግባርም እያየን ነው። ትናንትና ቲፒኤልኤፍ ችግሩን እንዲፈታ ነው የምንታገለው ያሉ ሰዎች በሁለት ወገን አንደኛው ወገን አዲስ አበባ ገብቶ የብልጽግና አሽከር ሲሆን ሌላኛው ወገን ጠመንጃ አንስቼ ከቲፒኤልኤፍ ጋር አዋጋለሁ እያለ ሁለቱም ትክክል አይደል። ስለዚህ ይሄ የባላንስ ኦፍ ፓወር ጉዳይ ከአንድ አቅጣጫ ብቻ ለምን የቲፒኤልኤፍን ድክመት ለመፍታት ችግር ለመፍታት ጥረት ስናደርግ በአንጻራዊነት ከማን መንግስት ጋር ነው ከምን አይነት መንግስት ጋር ነው እየታገለ ያለው? እነዛ ኃይሎች በዚህ ሂደት ውስጥ ሚናቸው ምንድነው የሚለውን ከኢኩዌሽኑ አውጥተን ልናያቸዋል። ሁልጊዜ አሁን ትግራይ ውስጥ የሚካሄደውን ትግል ማይነስ ብልጽግና አድርገን ልናየው አይገባም። የብልጽግና እጅ እዛ ውስጥ ሁልጊዜ ሲያቦካ እንደሚውል መረዳት መቻል። ስለዚህ በተቃራኒው ማሰብ አለብን። በተለያየ የአሳታፊነትም የምንም ስም ማጆሪቲ የሚሆኑ ሌሎች ኃይሎች እድል ሲያገኙ ምን ሊፈጠር ይችላል የሚለውን ነገር ራስን በቲፒኤልኤፍ ቦታ አስቀምጦ ማሰብ ያስፈልጋል ማለት ነው። ስለዚህ የኔ አሁን ያቀረብከው ነገር ከማጆሪቲ ከምናምን ጋር በተያያዘም ሳይሆን ያለምንም ቅድመ ሁኔታ ከሻዕቢያ ጋር በተባበር የሚባለው ነገር ከታሪክ አለመማር ትክክል አይደለም። ለራሱ ለቲፒኤልኤፍም አይጠቅመውም፣ ለትግራይ ህዝብም አይጠቅመውም።
ለኢትዮጵያም አይጠቅም ብዬ ነው ማለት። ስለ ኤርትራ ስትጽፍ ከጦርነት ጋር በተያያዘ የኤርትራ መንግስት እንደ ልማዱ እየጠቀስኩ ነው በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑ ጥያቄ ውስጥ የሚገባ አይደለም ትልና፣ ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይም እንደለመደው አገሪቱን ለማዳከም የሚያስችለኝ የተሻለ ጊዜ የተሻለ እድል ዛሬ ነው በሚል የተሳሳተ እሳቤ ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም ትላለህ። ሰው ጥያቄዎቼ፣ አንደኛ የኤርትራ መንግስት እኮ ኦልሬዲ የትግራይን ማለትም የኢትዮጵያን 52 ቀበሌዎች በቁጥጥሩ ስር አድርጓል። አሁን ቀበሌዎቹን የመመለስ ፍላጎትም እስካሁን አላሳየም። ስለዚህ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ስቴት ኦፍ ዎር ኤግዚስት እያደረገ ያልሆነው ብልጽግና የኢትዮጵያን ሉዓላዊነት ለመከላከል ግድ ስለሌለው ብቻ ካልሆነ በስተቀር ሻዕቢያ ጦርነቱ እንዲከሰት የሚያደርግ ነገር ኦልሬዲ አድርጎ የለም ወይ? ጦርነቱ እንዲከሰት የሚለውን ነገር በዛ መጠን አልገዛም። በኃይል ይዞ የቀጠለው አካባቢ አለ፣ ያን መልቀቅ አለበት። ያን እንዲለቅ ግን በቀጥታ ወደ ጦርነት መግባት አለብን ብዬ አላምንም። ምክንያት አለ ይሄን የምልበት። አንደኛ ያን አካባቢ ሄዶ የተቆጣጠረው በኢትዮጵያ መንግስት ፈቃድ ነው፣ ግብዣ ነው። አሁን ሲጣሉ ይሄን ጉዳይ በቀጥታ በጦርነት ሄጄ ላስመልስ ማለቱ ተገቢ ነው የሚል እምነት የለኝም። ህጋዊ የሆኑ አካሄዶችን መጀመሪያ አሟጦ መጠቀም አስፈላጊ ነው ብዬ አምናለሁ። ተቋማት አሉ፣ ኦሪጂናል ተቋማት አሉ፣ ዓለም አቀፍ ተቋማት አሉ። እንዲህ አይነት ጉዳዮችን ማየት የሚችሉ ኢትዮጵያ ፈራሚ የሆነችባቸው በነዛ ተቋማት አማካኝነት ክስ አቅርቦ ይሄን ችግር ለመፍታት መጀመሪያ ጥረት ማድረግ ያስፈልጋል። ኤግዞስቲቭሊ ያን ማድረግ ያስፈልጋል እንጂ አይ በቃ ሉዓላዊነታችን ኦልሬዲ ደፍሯልና፣ ያው መንግስት ራሱ ጋብዞ ነው እንዲደፈር ያደረገው። ጋብዞ እንትን ብሏልና አሁን ሄጄ በጦርነት ይሄን ጉዳይ ለውጠዋል ማለት ይጠቅማል ብያለሁ። ስለዚህ ያን የዲፕሎማሲ የህግ መንገድ መጀመሪያ አሟጦ መጠቀም ያስፈልጋል። ያን ከተጠቀመ በኋላ የኃይል አማራጭ ነው ሊመጣ ይችላል። ያን የምናየው ነው የሚሆነው፣ የምንነጋገርበት ነው የሚሆነው። አሁን ግን ይሄን ምክንያት አድርጎ ወደ ጦርነት መሄድ ተገቢ ነው የሚል እምነት የለኝም። አብሮ ያነሳው ከኤርትራ ጋር እንደዚሁ የኢትዮጵያና የኤርትራ ግንኙነት በአመዛኙ የተበላሸው ከኢትዮጵያ ጋር የማይነጣጠል እጣ ፈንታ ኤርትራ ያላት ስለሆነ ነው በጽሁፍ ላይ ኢንፈር እንዳረከው፣ ወይስ የሻዕቢያ አስተሳሰብ ሰላምን ለመስራት ጨርሶ ስለማይመች ነው? ሜቢ ኤርትራ በሌላ ኃይል የምትተዳደር ሆኗ ቢሆን ኖሮ አሁን ያለው ሁኔታ የግድ ይፈጠር ነበር? እንደሱ ብዬ ነው የማምነው። ሊፈታ የሚችልበት እድል ሊኖር ይችል ነበር። እንዳውም እኔ ኢትዮጵያና ኤርትራ በታሪክ የተሳሰረ አንድነት፣ የተሳሰረ ማንነት ያላቸው ህዝቦች መሆናቸው፣ በታሪክ አንድ የነበሩ መሆናቸው ወደፊትም በትብብር በሰላም አብረው ለመኖር እድል የሚፈጥር ነው ብዬ ነው የምወስደው። በተቃራኒ አሁን በተግባር ካየን ግን በተቃራኒው ነው የሆነው። ያለ ግጭት ያለ ጦርነት አንኖርም ብለው የወሰኑ ይመስላል እና ሁልጊዜ ግጭትና ጦርነትን ማጫር ነው እየተፈለገ ያለው እና በሁለቱም በኢትዮጵያም በኤርትራ አሁን ካሉት የተሻለ ኃላፊነት የሚሰማው የህዝብና የሀገርን ጉዳይ የሚያስቀድም መንግስታት ከመጡ ይሄ ችግር ይለወጣል ብዬ ነው የማስበው እና በተለይ በኤርትራ በኩል ሻዕቢያ እስካለ ድረስ በመሰረታዊነት ይሄ ይፈታል የሚል እምነት የለኝም። ሻዕቢያ በሌላ መንግስት ቢተካ እና ያ መንግስት ደግሞ ከጦረኝነት ይልቅ ችግርን በትብብር ለመፍታት የሚፈልግ ሆኖ ከመጣ ይሄ ችግር ይፈታል የሚል እምነት አለኝ። ለዛ ነው ማለት። እሺ፣ አንዱ በጽሁፍ ውስጥ ያነሳው በጣም ትኩረት የሚስብ ነጥብ ምንድን ነው? ተጠያቂነትን በተመለከተ ያነሳው ነገር ነው። ተጠያቂነትን አስመልክቶ ያነሳው ነጥብ እውነት ለመናገር የሆነ ዶሮ ነው ወይስ እንቁላልን የቀደመው የሚለውን ትን ያስታወሰኝ በጣም ግራ አጋቢ እና በደንብ ሊታሰብበት የሚገባ ነገር እንደሆነ ይገባኛል። ግን ተጠያቂነት አለመስፈኑ አገርን መልሶ ለማዳን ማለት መልሶ በነበረችበት ችግር ውስጥ ሊዘፍቃት እንደሚችል ትጠቅሳለህ። ግን ተጠያቂነት ደግሞ ለሚመጣ ሰላም እንቅፋት እንዳይሆን መታሰብ እንዳለበትም አንስተሃል በወረቀትህ ላይ ተጠያቂነትን ባነሳህበት ክፍል ላይ። ተጠያቂነት ባለመስፈን ወይም ባለማረጋገጥ ዴፊኒቲቭሊ አይደለም እያልክ ያለኸው፣ ግን መሀለኛ መንገድ እንፈልግ ነው። አንድ ቦታ ላይ ግን አንዳንዴ ከፍትህ የሚቃረን አቋም ጭምር መውሰድ ሊኖርብን ይችላልም ስላልክ ነው ይሄንን የምለውና
አገሪቱ እዛ ችግር ውስጥ መልሳ የምትዘፈቅበትን አሁን አንተ ያልከውን መንገድ ከተከተልን አገር ዳነች እንዴት ሊባል ይችላል? አንድ ለመሆኑ ሰላምን በሚያመጣና ፍትህን በሚቃረን መልኩ ተጠያቂነት ማስፈን ማለት ስራቱ ምን ማለት ነው? በመጀመሪያ እውነቱን ለመናገር ቴዲ እንኳን አነሳኸው ማለት ነው። ብዙ መገናኛ ብዙሃን በዚህ ባቀረብኩት ወረቀት ላይ ሲነጋገሩበት ስሰማ ይሄ ጉዳይ ትኩረት አላገኘም። እውነቱን ለመናገር የበለጠ ትኩረት ማግኘት ግን የነበረበት ይሄ ነበር። ትኩረት ያገኘው ምንድነው? የቲፒኤልኤፍ ወይም ነገረ ትግራይ ብዬ የጻፍኩት ነገር ነው። የሚያሳዝነው ይሄ ነው። ምክንያቱም ቲፒኤልኤፍን በሚመለከት ምንም አንድ አዲስ ነገር አልተናገርኩም። የነ ዶክተር አብይ አገዛዝ ወደ ስልጣን ሲመጣ ሁሉ ስናገረው ነበር። ኢህአዴግን አትከፋፈል፣ አሁን በአንተ ውስጥ የሚፈጠር ክፍፍል ወደ ጦርነት ይወስደናል፣ ሀገሪቱን አደጋ ውስጥ ይከታል። በውስጥ ያለውን ቲፒኤልኤፍንም አትግፋው፣ የመፍትሄው አካል ነው መሆን የሚገባው። እንደ ትልቅ የፖለቲካ አጀንዳ አድርገህ ቲፒኤልኤፍን ለማጥፋት የምታደርገው ጥረት ለሀገር ይተርፋል፣ ወደ ጦርነት ይወስደናል ነው ስለኝ ነው። ዛሬ አይደለም፣ የዛሬ 7 ዓመት ነበር። አዲስ ነገር አይደለም። አሁንም ነው የምለው ቲፒኤልኤፍን ማጥፋት መፍትሄ እያልኩ ነው ያለው። ይሄ አዲስ ነገር አይደለም እና እኔ ይሄ አልነበረም ትኩረት ሊያገኝ የሚገባው። ያው ከዛ በሽታ መላቀቅ በጣም ከባድ ስለሆነብን እዛው ወረቀቴ ላይ ጠቅሼዋለሁ። በጣም የተሻለ ራሽናሊ ያስባል የሚባል ሰው ሁሉ የትግራይና የቲፒኤልኤፍ ጉዳይ ሲነሳ ያን ፈተና ሲወድቅ ነው እና አሁንም ትኩረት የሳበው ይሄ አዲሱ ጉዳይ እንደ አዲስ ነው የምወስደው። በዚህ ድፍረት በዚህ ጉዳይ ላይ አቋሙን የገለጸ የፖለቲካ ሰው አለ ብያለሁ እና እኔም ራሴ በዚህ ድፍረት ይሄን ጉዳይ ካሁን በፊት ገልጬው አላውቅም ለመጀመሪያ ጊዜ እና እውነቱን ለመናገር ከዚያ ወረቀት በቁጥር 1 አነጋጋሪ አወዛጋቢ መሆን የሚገባው አጀንዳ ይሄ ተጠያቂነቱ ግን ትኩረት ሲሰጡት አላየሁም እና በማንሳትህ ደስ ብሎኛል፣ አመሰግናለሁ ማለት ነው በቅድሚያ። ሁለተኛ እዛው ላይ ዳይለማው ምን ያህል ከባድ እንደሆነ አስቀምጬ ይሄ አጀንዳ በጣም ከባድ አጀንዳ። ለዛም ነው ጽሁፉን ስለመድም ይሄን የሚመለከተው ተጠያቂነትን እስኪ በድፍረት ስሜታችንም እየኮሰኮሰን ቢሆን እንነጋገርበት እንደፈኩ። ለምን ይሄ አነጋጋሪ ጉዳይ ተጠያቂነት ይቅር ብሎ ማለት በጣም ከባድ ነገር ነው። ብዙ ችግር ሊያስከትል የሚችል ነው። ከህግ አንፃር፣ ከፖለቲካም አንፃር፣ ከተጎጂዎች ስሜት፣ ከተጎጂ ቤተሰቦች ፍትህ ማግኘት አንፃር አንተ አሁን ካነሳው ችግሮች እንደገና ደጋግመው እንዳይፈጠሩ ከማድረግ አንፃር የተጠያቂነት ጉዳይ በጣም አስፈላጊ ጉዳይ። ግን ደግሞ አሁን ባለው የኢትዮጵያ ተጨባጭ ሁኔታ ይሄ ተጠያቂነት ጦርነቱን እንዳይቆም እንዲቀጥል የሚያደርጉ ሆነ ተፋላሚ ወገኖች በገቡበት ጦርነት ውስጥ እጃቸው በተለያየ ወንጀል ተዘፈቀ። ስለዚህ ነገ የሰላም ድርድር ቢደረግ ሰላም ቢሰፍን በዚህ ወንጀል እንጠየቃለን ብለው ጦርነቱ እንዲቆም የማይፈልጉ አሸናፊ እስካልሆኑ ድረስ ወደ ሰላም ድርድር የማይመጡበት ሁኔታ ነው የተፈጠረው። ይሄ ለኢትዮጵያውያን ትልቅ አጣብቂኝ ይመስላል። እንደዚህ አይነት አጣብቂኝ ውስጥ ስገባ ጉዳዩን የፖለቲካ መፍትሄ መፈለግ ተገቢ ይመስለኛል። ከተለመደው አካሄድ ወጣ ብለህ ለማየት መገደድ ተገቢ ነው። እኔ የግል አመለካከቴን ገልጫለሁ። ራሱ ይሄ ችግር እንቅፋቱ አጠቃላይ ህልውናችንን የሚፈታተን ከሆነ ታጣቂ ኃይሎች በቀኝም በግራም ያሉ ተጠያቂነትን ፈርተው ጦርነቱ እንዳይቆም የሚሰሩ ከሆነ ያ ጦርነት ሄዶ መጨረሻ ላይ አጠቃላይ ሀገራዊና ህዝባዊ ህልውናችንን የሚያጠፋን ከሆነ ይሄን ችግር በምን አግባብ እንፍታው የሚለውን ነገር እስኪ እንነጋገርበት። እኔ ጥያቄ የሚመነጨው ከሱ ነው ልደቱ። አሁን በ83 ዓመተ ምህረት ፖለቲካዊ ፍትህ ተሰጠ፣ አጠቃላይ ሁሉም የሆነው ነገር በሚገባ ተጣርቶ እውነትና እርቅ አፈላላጊ ኮሚሽን ተዋቅሮ ተደርጎ ቢሆን ብዙ መፍትሄ ይኖር ነበር ይሆናል ብዬ አስባለሁ። ያ ባለመደረጉ እዚህ ደረስን። በ2010 እንደዚሁ አይን ያወጣ ያፈጠጠ ፖለቲካዊ ልትለው የሚቸግር የጥላቻ ፍትህ ነው የተንጸባረቀው። አገሩ ላለበት ችግር ሁሉ ህወሓትና የትግራይ ህዝብ ተጠያቂ ነው የሚል ኢስኬፕ ኮት አግኝቶ ግን ኮት አንኮት ፖለቲካዊ ፍትህ ለመስጠት ተሞከረና አሁን ያለበት ቦታ ደረሰ። አሁን እንደገና ደጋግመን ፌል ያደረግንበትን ፖለቲካዊ ፍትህ የመስጠት ኦር የተፈጠረን በደል ሙሉ በሙሉ አድሬስ የማያደርግ መንገድ አገሪቱን ለማዳን ብለን እንዴት እንድንከተለው በሐሳብነት አነሳው ራሱ ይዟት ሊጣፋ ተቃርቦ ሳለ ልልህ ነው። ሀገሪቱን ማዳን የሚለው አባባል እንትኑን ብዙ ላይ ገልጸው ይችላል። እኔ ህዝብን ከባሰ እልቂት ለማዳን ብዬ ነው በዚህ ጉዳይ ላይ የምንወስደው አቋም በዋናነት እየተላለቁ መፍረስን ለማስቀረት ነው። እነዚህ የታጠቁ ኃይሎች ነገ የሰላም ድርድር ተካሂዶ ሰላማዊ ሁኔታ ቢፈጠር በዛ ሰላማዊ ሁኔታ ለምሳሌ እኔ እንደምለው አዲስ የሽግግር ሂደት ተፈጥሮ በዛ የሽግግር ሂደት ትራንዚሽናል ጀስቲስ ወይም የሽግግር ሂደት ሲመጣ ልንጠየቅ እንችላለን፣ ልንታሰር እንችላለን፣ የሞት ፍርድ ሊፈረድ ብለው ሰክተው የሰላም እንቅፋት ከሆኑ
ሰላም ማጣታችን ደግሞ ለአጠቃላይ የህልውና ጥፋት የሚዳርገን ከሆነ ሌሎች ሚሊዮኖች ልጆቻችንን ህይወት የሚጠይቀን ከሆነ ይሄን በተለየ መልኩ ለማየት መገደድ አለብን የሚለው በነገር ላይ በኢትዮጵያ ደረጃ ይሄን ጥያቄ አላነሳ ነው እንጂ ዓለም አቀፉ ህብረተሰብ ታሳቢ እያደረገ ጠፍቶት አይደለም። ኢትዮጵያ ውስጥ የጦር ወንጀል የፈጸሙ ብዙ ሰዎች እንዳሉ፣ ዓለም አቀፍ ህግን የጣሱ ብዙ ሰዎች እንዳሉ ያውቃል። ከመሪው ጀምሮ ፋይል መክፈት አቅቷቸው አይደለም፣ በዓለም አቀፍ ፍርድ ክስ መመስረት አቅቷቸው አይደለም። ክስ ብንመሰረት የበለጠው ጦርነቱ እንዲቀጥል ሊያደርግ ይችላል። ጠቅማቸው በዋነኝነት ታሳቢ ይደረጋል አይደል? ወይ ይደረጋል። ግን ይሄ አይምሯቸው ውስጥ አለ እና አንዳንድ ጊዜ ለምንድን ነው ክስ የማይመሰሩት የሚለው ጥያቄ በአይምሯቸው ውስጥ እንዲህ አይነት ሐሳብም እንዳለ መገንዘብ አለ። ስለዚህ እነሱ በሩቅ ሆነው ይሄን ሲያስቡ ኢትዮጵያውያን ይሄን ነገር በደንብ ማሰብ አለብን። እኔ የምልህ ለዚህ ቁልጭ ያለ መልስ አለኝ ብዬ አይደለም። ምክንያቱም ከባድ ነገር የፍትህ ጥያቄ በጣም ከባድ ነው። ግን አንድ ሀገር እንደዚህ አይነት አጣብቂኝ ውስጥ ሲገባ ብቃታችን የሚለካው አዲስ የሆነ የፖለቲካ መፍትሄ ማፍለቀስ እንችላለን። ያ ሊያመን ይችላል፣ ሊኮሰኩሰን ይችላል። ከባድ ነው። ምክንያቱም በሚሊዮን የሚቆጠር ህዝብ ነው ያለቀው ኢትዮጵያ ውስጥ። ይሄ ሁሉ ወንጀል ተፈጽሞ ያለ ተጠያቂነት ማለፍ ይከብዳል። ግን ይሄን ተጠያቂነት የሰላም እንቅፋት እንዳይሆን ሌላ ህዝብ ጨራሽ ጦርነት እንዳይቀጥል በሚያደርግ አግባብ እንዴት እንፍታው የሚለውን ነገር እንነጋገር ይገባል። መነጋገራችን በጣም ጥሩ ነገር ነው። እኔ አሁን ምንድነው ቀደም ስጠቅስ የ67ቱንም የደርግ ቫዮለንት የሆነ ፍትህ መርሳት የለብኝም። እሱም አንድ ነው። በ1967 በ83 በ2010 እና ከዛ በኋላ አርገ ነው በየደረጃው በየጊዜ እያደገ እልቂት ይዞ የመጣ ነገር ነው። ዳይለማህን ገልጸሃል ላይ ነው። አሁንም ስንነጋገርበት እንደው ሐሳቡን በደንብ ማንሳት ስላለብን ነው እያነሳ ነው ያለ ነው። ግን አቋምን መሳይ ነገር ስለወሰድክ ነው የምጠይቅህ። አገር በተለይ ለመግለጽ የፈለኩት ጉዳዩ የበለጠ ትኩረት እንዲያገኝና እንዲያነጋግር ከባድ ነው። በዚህ ጉዳይ ላይ አቋምን መግለጽ በጣም ከባድ ነው። ገብቶሃል? ምክንያቱም ጥያቄ ግን ሪሊ ደፍሮ አንድ ሰው ወደ ፖለቲካ መድረክ ወደ ውይይት መድረክ ይሄን ነገር ካላመጣው ዝም ብሎ ነው። ስለዚህ ያን ሪስክ እኔ ልውሰድ ብዬ ነው ራሱ የኔን አቋም እዛ የገለጽኩት እንጂ ከባድ ነገር ነው። ግን አገርነት ምንድን ነው? አሁን ባለ መረዳት በተለይ በ20ኛው ክፍለ ዘመን ከሁለተኛ አጋማሽ ወዲህ ባለ የፖለቲካ የአገርነት እና የስርዓት መረዳት ፍትህ ላይ የማይመሰረት አገር ለምንድን ነው መኖርስ ያለበት? ግን ለምን ከሀገር ጋር ብቻ እያይዘህ ጥያቄውን አቀረብከው ቴዲ? አይ ምን የእልቂቱን ነገርማ ለምሳሌ የደርግ ቅድም ጠቀስኩ። ቆይ ላንሳ አንድ ነገር አብሬ ላንሳው እኮ ብዬ ነው። የህዝብ እልቂት አንስተሃል አይደል? ሁለቱንም ታሳቢ እናርጋቸው። 367 ደርግ ያንን እርምጃ ወሰደና እነዛ ሁሉ ጦርነቶች ተከሰቱ፣ ብዙ ህዝብ ሞተ። 83 ያተደረገ መዋቅራዊ መፍትሄ አልተገኘም። እንደውም ሌላ በጣም ስሁት አቅጣጫ ተካሄደ። ችግሩ ተከምሮ ይሄኛው መጣ። 2010 እንደዚሁ ሌላ ያፈጠጠ ቅድም እንደጠቀስኩት አይነት የፍትህ አካሄድ ለመሄድ ተሞከረ። አሁን ያለንበትን እናያለን። ራሱ ድርጊቱ ቴዎሬቲካሊ ሳይሆን በተግባር በኢትዮጵያ ከአንዴም 2-3 ተደርጎ በየጊዜው ተጨማሪ እልቂት ማምጣቱን እያየን አሁን እንደገና ከሌላ እልቂት ለመታደግ ያንኑ እስካሁን እልቂት ያዋለደን መፍትሄ እንዴት ሰጀስት እናደርጋለን? እሱ እስካሁን የመጣው የአሸናፊዎች ፍትህ ነው እንጂ ጀኒውን የሆነ ሁሉን አቀፍ ፍትህ አይደለም። እኔ በዛ መልኩ አልወስደውም። ግን ቴዲ ቅድም ያልኩን ነገር በደንብ እንድታሰምር፣ እኔ አቴኒ ኮስት አገር ይቀጥል የምል ሰው አይደለሁም። አገር ማለት ለእኔ በዋናነት ህዝብና አገር ተነጣጥሎ መታየት አለበት ብዬ አላምንም። ስለዚህ አንተ ቅድም አገርን እንዴት ነው የምታየው እያልክ ደጋግመህ ስትጠይቀኝ የዛ አይነት ተገቢ ያልሆነ መልእክት ለህዝቡ እንዳይደርስ ስጋት አለ። እኔ የዚህን የፍትህን ጥያቄ በዚህ መጠን ወደ መድረክ ወደ ውይይት እንዲመጣ የፈለግኩት ከምንም ነገር በላይ የህዝብ እልቂት ነው። በዚህ 7 ዓመት በሚሊዮን የሚቆጠር ህዝብ አተናል፣ ልጆቻችንን አተናል። እንደገና ተጠያቂነትን በመፍራት በዛ ፍርሃት ምክንያት ደግሞ ጦርነትን በማስቀጠል ሌሎች ሚሊዮኖችን ማጣት ሄደንስ የተላልቅን መፍረሳል። ከዚህ አንጻር ይህን አጀንዳ ለምን አንነጋገርበትም? ለምን አንወያይበትም ስል ቀዳሚ አጀንዳ የኔ የህዝብ ደህንነት። ስለዚህ ያን ነገር እንደው አገር ምክንያቱም አቴኒ ኮስት አገር ይቀጥል የሚሉ ሰዎች እንዳሉ አውቃለሁ። እኔና እነዚህ ሰዎች አስተሳሰብ በፍጹም ሆድና ጀርባ ነው፣ አንድ ላይ አይሄድም። ስለዚህ የዛ አይነት መልእክት እንዳናስተላልፍ ስለሰጋሁ ነው እኔ ይሄን ጉዳይ እያየሁት ያለሁት የህዝብን እልቂት፣ ተጨማሪ እልቂት፣ የባሰ እልቂት ከማስቀረት አንጻር ነው በዋናነት እያየሁ። ያልቂቱም ደግሞ የሀገርን መፍረስ ይዞ የሚል ነውና ከሱ አንጻር ቢታይ ጥሩ። እሺ በጣም ነው የማመሰግነው ለቱ። እንግዲህ በወረቀት ላይ ብዙ ነገር ስላነሳ በመጨረሻ እነዛን መልእክቶች በአንድነት የሚጠቀልል
የሚጠቃልሉ ሐሳቦች እንደሚኖሩ እርግጠኛ ነኝ። ማጠቃለያህም ላይ ያነሳቸው ነጥቦች አሉ። እነሱን አይ ቲንክ ሪኦተሬት በማድረግ ይህንን ውይይት መፈጸም እንችላለን። ብዙ ነገሮች አንስተናል። ጥሩ ሐሳብ የሚጭሩ ነገሮች ናቸው ብዬ ነው ማስበው ያወራናቸው ነገሮች። ሰው መጨረሻ ላይ ከሁሉም አኳያ የጠቃቀስካቸው ነገሮች አሉ። ይሄን ማድረግ የተላለቁ ለመፍረስ አስተዋጽኦ ማድረግ ነው። ይሄን ማድረግ አገዛዙን መደገፍ፣ ለምሳሌ ወይ ከኢትዮጵያ ታሪካዊ ጠላቶች ጋር መተባበር ወይም ብለህ በዝርዝር ያስቀመጥካቸው አሉ። ያንን ሴክሽን እዚህ ላይ ይሄ ጽሁፍ ላልደረሳቸውም ሆነ እንደገና ከአንተው አንደበት በተብራራ መልኩ መስማት የሚፈልጉ መኖራቸው እርግጥ ነውና እስቲ ማጠቃለያ መልእክትህን ያንን ሴክሽን በተመለከተ ወረቀቱን ስለሆነ እያየን ያለው እሱን በተመለከተ አንዳንድ ሀሳቦች አንሳ። ወል እንግዲህ ወረቀቱ ፊቴ ላይ ስለሌለ ቃል በቃል ላላስታውሰው እችላለሁ። ግን መሰረታዊው ነጥብ ምንድነው? አሁን ትልቁ ችግራችን ከጦርነት አዙሪት መውጣት አለ። ግን በአንድም በሌላም መልኩ ጦርነት አሁን ከፍተኛ የሚባል ድጋፍ አለው፣ ኢትዮጵያ ድጋፍ አለው እና ይሄ ያሳዝነኛል። ያ ድጋፍ ደግሞ አንድ ወጥ የሆነ ምክንያት የለውም። ለዛ ድጋፍ የሚሰጡ የተለያዩ ምክንያቶች አሁን አንዳንዶች እንደው ምን በተቃዋሚነት እንኳን ራሱ የምናውቃቸው ሰዎች አገዛዙ በኤርትራ ላይ ወይም ደግሞ በአሰብ ጥያቄ ዙሪያ ጦርነት ለማስነሳት የሚያደርገውን ጥረት ሲደግፉ ነው። ለምንድን ነው የምትደግፉት ስትላቸው ለሀገሪቱ ስለምትጠቀም የኢትዮጵያ ብሔራዊ ጥቅም ስለሆነ ይለዋል። ከሻዕቢያ ጋር ደግሞ መወዳጀት የሚፈልጉ ሰዎች አሉ። ለምንድን ነው ከሻዕቢያ ጋር መወዳጀት የምትፈልጉ? ትናንት እኮ የኢትዮጵያ መንግስት ከሻዕቢያ ጋር ተወዳጅቶ ጭፍጨፋ ሲፈጽም እኮ ደጋፊ ነበር። አሁን ደግሞ ከሻዕቢያ ጋር ደግሞ እነ ፋኖ እነ ቲፒኤልኤፍ ጥምረት ፈጥረው በአገዛዙ ላይ የሚያደርጉትን ጦርነት ሲደግፉት ያለ። ለምንድን ነው ይሄን የምታደርጉ? ዋናው በቃ ጠላታችን እሱ ነው። እሱ ከተወገደ ችግራችን ይፈታል። እና እኔ አሁን በዚህ ወረቀት የምታየው አሁን በመቋጫም ረገድ ባስተላለፍኳቸው ሐሳብ የምታየው አንድ የፖለቲካ ወገንተኝነት የለኝ አይደለ? ለምሳሌ ከሻዕቢያ ጋር የሚደረግ አብሮ መስራት እየተላለቁ የመፈራረሱን ጉዳይ መተባበር ነው ብያለሁ። ይሄን ስል እነማንን እየተቃወሙ? ከሻዕቢያ ጋር መተባበር የሚፈልጉትን ኃይሎች ተቃዋሚዎቹን ነው እየተቃወሙ ካለ። በሌላ በኩል ደግሞ በህዝብ ላይ ጦርነት ማወጅን ጦርነት መፈጸምን ቋሚ ፖሊሲው ካደረገ ጨፍጫፊ አገዛዝ ጋር ደግሞ በማንኛውም ምክንያት በአሁኑ ወቅት መተባበር ደግሞ አሁንም እየተላለቁ መፍረስን መተባበር ነው ብያለሁ። ይሄ ደግሞ የገዢውን ፓርቲ ደጋፊዎች እኔ አሁን ለፖለቲካ ጎራ ወገንተኛ ሆኜ አይደለም እየጻፍኩ ያለሁት እየተናገርኩ ያለሁት የህዝብና የሀገር ወገንተኛ ሆኜ ነው እየተናገርኩ እና በውጥንቅጡ ውስጥ በችግሩ ውስጥ በተሳሳተው አቋም ውስጥ ሁለቱንም ወገን ታገኘው በገዢው ፓርቲ ዙሪያ ያለውን በተቃዋሚው ዙሪያ። ለዚህ ነው ይቺ ሀገር ሪሊ ትተርፋለች ወይ ነው እየገፋን ያለ ነው ወደ መፍትሄው ነው ወይ ከህልውና ጥፋት ወደሚያድነን አማራጭ ነው ወይ እየገፋን ያለ ነው ስል ሆኖ አላገኘም። በጣም ቁንጽል በሆነ በጣም ግልብ በሆነ በጣም ቡድናዊ በሆነ ጠባብ በሆነ አመለካከት ውስጥ ሆነን ነው ትልልቅ የሀገርና የህዝብ ህልውና የሚወስኑ የፖለቲካ አቋሞችን እና ይሄ ስለሚያሳስበኝ ነው እነዛን ነጥቦች የጠቃቀስኩት። እና በእኔ እምነት በአሁኑ ወቅት ፋኖን ህወሓትን ኦላን ከምድረገጽ ማጥፋት አለብኝ የሚልን ኃይል መደገፍ ተገቢ ነው ብዬ አላምንም። እየተላለቁ የመፈራረሱ ጉዳይ የበለጠ የማጠናከርና አይቀሬ ማድረግ በአሁኑ ወቅት አገዛዙ በየትኛው ምክንያት የብልጽግናን አገዛዝ መደገፍ እየተላለቁ የመፈራረሱን ጉዳይ አይቀሬ ነው መተባበር። በአሁኑ ወቅት ከሻዕቢያ ጋር ከኢትዮጵያ ታሪካዊ ጠላቶች ተባብሮ የኢትዮጵያን ችግር እፈታለሁ ብሎ መሞከር ይሄም እየተላለቁ የመፈራረሱን ጉዳይ አይቀሬ የሚያደርግ ለዛ ተባባሪ ነው ብዬ ነው ማምነው። ከዚህ ወጥተን ሰላምን እንዲሁ ዝም ብለን የዲፕሎማሲ መዝሙር አይደለም ማድረግ ያለብን። ሰላምን ስትራቴጂክ ዓላማችን ግባችን አድርገን እንንቀሳቀስ። ኢትዮጵያውያን ከዚህ የጦርነት አዙሪት ካልወጣ በርዕሴ ላይ በወረቀቴ ላይ እንዳስቀመጡ ጦርነት ይብቃ ሰላም ይምጣ የሚለውን አጀንዳ ከሁሉም በላይ ቀዳሚ አድርገን ማንሰራ ከሆነ ምንም እኔ ደመነፍሴ የሚነግረኝ ወደ መጥፋት ነው። ይሄ ደመነፍስ ዝም ብሎ ይመነጭ አይደለም። ባለፉት 7 ዓመታት ከየት ወዴት እየሄድን እንደሆነ የሙሉ ጊዜ ስራዬ አድርጌ የተከታተልኩት ጌጅ እያደረኩ ሁሉ ጊዜ ከጥፋት ወደ ጥፋት ነው። ችግሮቻችን ከመቀረፍ ይልቅ የበለጠ እየተባባሱ እየሰፉ እና የጊዜ ጉዳይ ካልሆነ በስተቀር ወደ መፍረስ አቅጣጫ ነው ይሄ እና ከሁሉም በላይ ይሄ አፍጥጦ እየመጣ ያለ ጦርነት አሁን ለማናችንም አይጠቅም። እንደው በፖለቲካ መድረኩ ያለን ሰዎች ለሀገር ማንቆረቆር እንኳን ቢሆን ለህዝብ ማንቆረቆር እንኳን ቢሆን ራሳችን እንደ ግለሰብና እንደ ቡድን አለን ለምንለው ጥቅምን የሚመጣው ጦርነት በምንም መልኩ አይጠቅምም። ብልጽግና ፓርቲ ይሄን ጦርነት በማካሄድ በፍጹም አይጠቅም። ሌሎቹ ተቃዋሚ ፓርቲዎች በዚህ መጠን
ይሄን የኃይል አስተላለፍ የያዘ ጦርነት ኢትዮጵያ ውስጥ አሁን ከፈነዳ አካባቢ ውስጥ ከፈነዳ በፍጹም ሻዕቢያ ይሄ ጦርነት ከፈነዳ የራሱ ህልውና ትልቅ ጥያቄ ውስጥ እና ኢትዮጵያ አይደለችም ኤርትራ አይደለችም አጠቃላይ ሆርን ኦፍ አፍሪካ ትልቅ ትርምስ ውስጥ ትልቅ ትርምስ ሱዳን ውስጥ ቴዲ ያው ተከታተለዋል ብያምና አሁን እየተካሄደ ያለ የእርስ በርስ ጦርነት የሱዳን ኃይሎች ብቻ አይደሉም የጎረቤት ሀገሮች ብቻ በጣም ብዙ ሀገሮች እጃቸውን አስከታለ የቅርብም ይሩቅ ልቆጥርልህ እችላለሁ 7-8 ሀገሮች በስም ልንጠቅሳቸው የምንችል በቀጥታ በተዘዋዋሪ የዛ ግጭትና ጦርነት ተሳታፊ ሆነው ኢትዮጵያ ማለችበት እዛ ውስጥ ኤርትራ ማለች እነ ኢራን ገብተውበታል እነ ግብጽ እየገቡበት ነው እነ ቱርክ ገብተውበታል እነ ዱባይ ገብተውበታል የሶማሊያ ኃይሎች ገብተውበታል ብዙ ኃይሎች እየገቡበት እና ኢትዮጵያ ውስጥ አሁን በዚህ መጠን በዚህ የኃይል አስተላለፍ እጅግ አደገኛ ቀላል አይደለም ወደ ተሟላ ወደ ሁለንተናዊ ጦርነት ውስጥ የቅርብም የውጭም ኃይሎችን ጎትቶ የሚያስገባ እዚህ ጦርነት ውስጥ ከገባን በቀላሉ ምን ወጣው አይደለም እና ለኢትዮጵያ ብሔራዊ ጥቅም ስንል ለባህር በር ስንል በጦርነትም ቢሆን እያሉ መቀናጣት ይሄ ሪሊ የፖለቲካ ግልብነት ነው የትም አይደርስ እና ሪሊ በግራም በቀኝም ያለ ነው ይሄንን ጉዳይ ግንዛቤ ውስጥ አስገብተን ራሳችንን ከዚህ ጦርነት እንዴት ነው ይሄ ጦርነት እንዳይፈነዳ ምን እናደርገው እንዴት ሪሊ ይሄ የቀናት ጉዳይም ሊሆን ይችላል መረባረባ ለነገ የሚባል ነገር እጅግ አስጊ የሆነ ጦርነት ዓለም አቀፉ ህብረተሰብም በየራሱ ጉዳይ ተጠምዶ አሁን ትኩረት እየሰጠ በዲፕሎማሲ እርዳታ ይሄ ጦርነት እንዳይካሄድ የማድረግ እድልም አሁን እያየው ነው ተረስተናል ትተውናል አብዛኛዎቹ የውጭ ኃይሎች ስለዚህ እኔ ይሄ ጦርነት እንደ ዜጋም እንደ ፖለቲካ ኃይልም ሁላችንም ተረባርበን እንዳይመጣ ልናደርገው ይገባል ሳይዘገይ ነገሮች አቅጣጫቸውን ሳይስቱ እንዳይመለሱ ሆነው ሳይፈጠሩ በፊት መረባረብ ያለብን ማናችንም በግልም በቡድንም በህዝብና በአገርም ደረጃ ከዚህ ጦርነት እንጎዳለን እንጠፋለን እንጂ አንጠቀም የሚል እምነት አለኝ እና የወረቀት አጠቃላይ መልእክት ጦርነትን እንዴት እናስቀር ብልጽግናን የሚመለከት ህወሓትን የሚመለከት ፋኖን ኦላን ሻዕቢያን በሚመለከት ማራመዳቸው አቋሞች ሁሉ በዋናነት የሚያተኩሩት ጦርነት እንዳይፈነዳ ለማድረግ ምን አስተዋጽኦ ይኖራል ከሚለው አንፃር ይሄን ታሳቢ ብናደርግና ሁላችንም ጦርነት ይብቃ ሰላም ይምጣ በሚለው ወቅታዊ አጀንዳ ዙሪያ ተሰባስበን ትግል ማድረግ አለ ነገ ሳይሆን ዛሬ የሚል እምነት ፋኖ የኦሮሞ ነጻነት ሰራዊትና ህወሓት ከሻዕቢያ ጋር በመተባበር ለመዝመት እየተዘጋጁ መሆኑ የአደባባይ ምስጢርነቱንም ጠቅሳል ይሄንን በተመለከተ በተለይ ያገኘው አዲስ መረጃ ስላለ ፋኖ ሻዕቢያ እና ህወሓት የተባበሩ ስለመሆኑ በርግጥ ያገኘው አዲስ መረጃ አለ ወይ? ጥሩ ጥያቄ ነው ከመረጃ አንፃር ሁለቱም ኃይሎች ጦርነት ልንጀምር ነው ብለው በግልጽ እየነገሩን አይደለም ግን እንዲነግሩን መጠበቅ ያለብን አይመስልም ግን በተለያዩ መልኩ መረጃዎች ሲቀርቡ እንሰማለን ከተለያየ አቅጣጫ እነሱን ያው በፖለቲካ ውስጥ እስካለን ድረስ የግድ በግልጽ እስኪነገረን መጠበቅ ያለብን አይመስልም ለምሳሌ ያለፉትን ጦርነቶች ሲካሄዱ በፕሮፓጋንዳ ደረጃ እኛ ጦርነት አንፈልግም ሰላም ነው የምንፈልገው የሚል ንግግር ነበር በሁሉም ወገን የሚነገረው ጦርነቶቹ ግን አልቀሩም ይሄም ጦርነት በግልጽ ስላልነገሩን ይቀራል የሚል እምነት የለኝም እና መረጃ ቢኖረኝ በጣም አሰርቲቭ ሆኜ ለምሳሌ የተዘጋጀ ይመስላል ከማለት ተዘጋጅቷል ልል ነበር እና ያለ ምክንያት አይደለም እንደሱ ያልኩ እነዚህ ኃይሎች በአንድ ላይ ቆመዋል ልል ነበር የአደባባይ ሚስጥር እየሆነ ነው ከማለት እና በመረጃ ደረጃ ጥቁርና ነጭ የሆነ ነገር የአደባባይ ሚስጥር ነው ካልክ ያው ይታወቃል ማለት ነው አይደል ኦልሞስት የአደባባይ ሚስጥር ነው በቀጥታ ላይ ነገርህ ይችላል ኦልሞስት የአደባባይ ሚስጥር ሆኗል እና እነዚህ ነገሮች አገላለጾች የሚያሳዩት ራሱ ጥቁርና ነጭ የሆነ መረጃ አቅርብልኝ ብትለኝ ላላቀርብ ግን ደግሞ የፖለቲካ ሰው ነኝ የፖለቲካ ስቴትመንቶች ይገቡኛል አንድ የፖለቲካ ኃይል ምን ሲናገር ምን እያለ እንደሆነ የራሴን ትርጉም እሰጣለሁ እነሱን ገጣጥሜ የምደርስበት ነገር አለ ከዛ አንፃር ነው ያቀረብኩ ያለሁት ግን መጀመሪያ ላይ ያልከው ነገር አለ ምን ይሄ የመጨረሻ የሚመስል ማስጠንቀቂያ ለምን መስጠት ተገደድክ የሚለው ነገር መሰረታዊ ጥያቄ ነው አሁን ያለው የኃይል አስተላለፍ በጣም ከባድ የኃይል አስተላለፍ ለውጥ ነው ያለው ለምሳሌ የሁለት ዓመቱን ጦርነት ብናስታውስ ትግራይ ላይ የተካሄደው ኢትዮጵያ ውስጥ ያሉ አብዛኛዎቹ ኃይሎች አንድ ላይ ሆነው እንዳውም ከሻዕቢያ ጋር ተባብረው በትግራይ ኃይሎች ላይ የከፈቱት ጦርነት እና የኃይል ሚዛኑ ከአሁኑ በጣም የተለየ ነበር አማራ ክልል ላይ ያለውን ጦርነትም ከወሰድን ኦሮሚያ ክልልም ላይ ያለውን ጦርነት ከወሰድን ያው መንግስት በእነዚህ ኃይሎች ላይ የከፈተው ጦርነት ይሄኛው ያሁኑ ግን ቀላል አይደለም በአገር ውስጥም በአካባቢው ብዙ ኃይሎችን የሚያሳትፍ ነው ብዙ ኃይሎችን ያሰባል ስለዚህ አሁን የትግራይ ኃይሎች የዛሬ
4 ዓመት ጦርነቱ ሲፈነዳ የነበሩበት ሁኔታ አይደለም። የኢትዮጵያ መንግስትም ያኔ ጦርነቱን ሲያካሂድ የነበረበት ሁኔታ አይደለም። ከውጭ ኃይሎችም አንጻር ካየን ብዙ አዳዲስ ነገሮች እየተፈጠሩ ሱዳን ውስጥ ያሉት ክስተቶች አዲስ ክስተቶች ናቸው። በአካባቢው በሶማሊያ እየመጣ ያለው ሁኔታ አዳዲስ ነገሮች አሉ እና ይሄ እንዳለፉት አንድ ኃይል ከሌላ ኃይል ጋር ብቻ የሚያደርገው ጦርነት አይደለም። በጣም በአገር ውስጥም በውጭ ሀገርም ብዙ ኃይሎች እና ከዚህ ጦርነት ገብተን እንድናለን የሚለው ጥያቄ ለኔ በጣም አይመስለኝም እና ከዛ አንፃር ነው የመጨረሻው መጀመሪያ ነው ሳይሆን የመጨረሻው መጨረሻ ነው ለማለት የተገደድኩት። ለዛ ነው የመጨረሻው መጀመሪያ የተጀመረው ቆይቷል። የመጀመሪያው ጦርነት ኦላ ላይ ሲካሄድ፣ የትግራይ ኃይሎች ላይ ሲካሄድ፣ ፋኖ ላይ ሲካሄድ ይሄ ሁሉ የራሱ ሂደት ነበረው። አሁን ግን የመጨረሻው መጀመሪያ ሳይሆን ለኔ የመጨረሻው መጨረሻ የሚመስል ነገር ነው እየመጣ ያለው ከሚል ስጋት። መልካም፣ ወደ አንተ የግል ጉዳይ ልሻገር። በመጣጥፍ መጨረሻ ላይ በወረቀት መጨረሻ ላይ እነ በዓሉ ግርማን እና ጀነራል ፋንታ በላይን ትጠቅስና እኔ ግን ምንድነው ስጋቴን የመግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት እድልን አላገኘሁም። ያንን እድል የተነፈኩ ሀገርና ዜግነት የተቀማሁ ከርታታ ስደተኛ ነኝና ብለሃልና ስለተኝነትህን በመጨረሻ የተቀበልክ ይመስላል። እንደዛ ነው? ወድጄ ተገድጄ ያውም እውነተኛ ስደተኛ ነኝ ነው የምወስደው። ስለዚህ በዛ መሰረት ከዚህ በኋላ የምታደርጋቸው እንቅስቃሴዎች ያንን ያንን የተቀበሉ ናቸው ማለት ነው። ከዚህ በኋላ ልደቱ በውጪ እንደ አንድ ስደተኛ የሚንቀሳቀስ ፖለቲከኛ ነው። ወደ ሀገር ለመመለስ የሚያደርገውንም ጥረት አቋርጧል ማለት ይቻላል? አይ ያው ምልህ ማታቋርጠው እኮ መንገዱ ሲኖር ነው። መሄድ ያለብኝን መንገድ ሁሉ ሄጃለሁ። ከዚህ በኋላ ምንም ማድረግ አልችልም። ሁለተኛ እዚህ ሀገርም ራሱ በነበረኝ ስታተስ መቀጠል አልችልም። ህገወጥ ነው የምሆነው። ስለዚህ ጥገኝነትም ለመጠየቅ እገደዳለሁ። ስለዚህ ወድጄ ሳይሆን ተገድጄ ስደተኛ የሆንኩበት ሁኔታ አሁን ሪያሊቲ። ስለዚህ ነገሮች ነገ ከነገ ወዲያ ይለወጣሉ አይለወጡም አብረን የምናየው ነው። እስከዛ ድረስ ግን ይህን ሪያሊቲ ተቀብሎ መቀጠል ነው። ምን ማድረግ ይቻላል? እሺ፣ ከዚህ በፊት ወደ ጉዳዮቹ እንሂድ። አሁን ጽሁፉ ላይ ወደ ተነሱት ነገሮች ከዚህ በፊት አንስቼብህ ሊሆን የሚችልን አንድ ስለ ትግልና ተስፋ ያለህን ፍልስፍናዊ እሳቤ የሚመለከት አንድ ጥያቄ እንደገና መልሼ ላንሳ በፈለኩኝ። ጽሁፉን ሳነበው የተፈጠረብኝ ነገር ነው እና ልደቱ አንዳንድ ጥቆማዎችን በጽሁፍ ላይ ስታሰፍር ማለት ስላለባቸው ብቻ ነው ወይ የምትላቸው የሚል ጥያቄ እንጠይቅ ያስቻለኝ አንድ ነገር አገኘው። እሱ ምን መሰለህ? መጣጥፍ ላይ ከማን ምን ይጠበቃል በሚል ርዕስ አገዛዙ ሊያደርግ ስለሚገባቸው ነገሮች፣ የጦርነት እቅዱን መተው እንዳለበት፣ በፋኖ በኦሮሞ ነጻነት ሰራዊት ላይ የሚያደርገውን ዘመቻ ያወጀውን ዘመቻ እንዲያቆምና ህወሓትን ለማጥፋትና እንደገና በአሸባሪነት ፈርጆ ከህግና ከፖለቲካ ለማስወገድ ከሚያደርገው እንቅስቃሴ እንዲታቀብ ትመክራለህ። ነገር ግን አንደኛ በተደጋጋሚ የኢትዮጵያ ጸረ አገዛዝ ትግል ሊሳካ ከሚችልባቸው ማለት መልካም ሁኔታ ሊፈጥሩ ከሚችሉ ሁኔታዎች አንዱ በአገዛዙም ሆነ በአገዛዙ ቁንጮ ላይ ተስፋ ሙጥጥ አድርጎ መጨረስ መሆኑን በተለያየ ጊዜ ጠቅሰሃል። እዚህም ተነጋግረንበታል። አብይ አህመድንም የሀገሪቱ ቁጥር 1 የደህንነት ስጋት አድርገህ መፈረጅህንም ተናግረሃል። ሁለተኛ እዚሁ ራሱ መጣጥፍህ ላይ ለአገዛዙ ካቀረብካቸው ጥቆማዎች ቀጥሎ ራይት ዴር አገዛዙ ከላይ የተጠቀሰውን መፍትሄ በበጎ ፈቃድ መቀበል እንደማይፈልግ አስቀድሞ የታወቀ ነው ብለህ እርግጠኛ ድምዳሜ ያቀርባል። አገዛዙ የማይቀበለውን ተስፋ ማቅረብ ትርጉሙ ምንድን ነው? ተስፋ ሊቆረጥበት ይገባል ላልከው አገዛዝ ተስፋ ያለው ይመስል እንዲህ ያርግ ብሎ ሀሳብ ማቅረብ እንዴት ካለ ፍልስፍናዊ ሐሳብ የሚነሳ ነው? ለአንተ ተስፋ መቁረጥና በአንድ ጉዳይ ላይ በቃ ሙጥጥ አድርጎ ከዛ አካል ተስፋ አለማድረግ ማለት ምንድን ነው? አሁን ያልከውን መጨረሻ ላይ ለምሳሌ ሁለተኛው አንቀጽ መጀመሪያ ላይ ይሄ አገዛዝ ይሄ አሁን የምለውን ነገር የመቀበል ፍላጎት እንደሌለው የታወቀ ነው ብዬ ባልን ኖሮ አይ ቲንክ ተስፋ አልቆረጥክ የምትለኝ ትችል ነበር። እሱ ነው እንጂ ጥያቄ የሚያስነሳው። እንደዛ ካልክ ለምን ጻፍከው ከላይ ያለውን ማለት ነው? መጻፍ አለብን። በኢትዮጵያ ፖለቲካ ውስጥ እስካለን ድረስ አንዳንድ ጊዜ ለምሳሌ ምን አማራጭ አለ ይላል ብልጽግና ደጋፊ ነኝ የሚል ኃይል ወይም ደግሞ የውጭ ዲፕሎማት ሆኖ ነገሩን ከውጭ አንጻር የሚመለከት አካል ምን አማራጭ አለ ይላል። ነው አማራጭ አለ። አማራጩን ለመቀበል ፈቃደኛ የሆነ መንግስት ስለሌለ ነው እንጂ አማራጭ አለ። ይሄ አማራጭ ደግሞ ይሄ ብሎ የመጥቀሱ ጉዳይ ሁልጊዜ መባል ያለበት። ያ ማለት ግን ስለጠቀስን ይቀበላል ማለት ዝም ብለን እየጠቀስን ከቀጠል ተስፋ አልቆረጥም። ግን ያን የመቀበል ፍላጎት እንደሌለው ያ እድል እንደሌለ አስምሮ ደግሞ መግለጽ ተገቢ ነው ብዬ አምናለሁ። እና እኔ ሁለቱ በአንድ ላይ መገለጻቸው ይመስለኛል ኮንሲስተንትሊ የምለው
የምለውን እያልኩ እንዳለሁ የሚያሳየው ያን ባልን ነበረ አሁንም ተስፋ አልቆረጥክም ሊያስብለኝ የሚችለው። በነገር ላይ በገዢው ፓርቲ ብቻ አይደለም ይሄን ያልኩት በተቃዋሚውም ላይ ይሄን ብያለሁ። ለማለት የፈለኩት ምንድነው አንድ ጥሪ ስታቀርብ ለሆነ አካል ጥሪ የሆነ ለዛው ለምሳሌ አገዛዙ ከሆነ ለምሳሌ ይሄ ጥሪ የቀረበው እዛ በተቀመጠበት ፎርም ካየነው ብልጽግና እንዲያረጋቸው የሚጠበቁ ናቸው። ጥሪ ሲደረግ ምላሽ ይኖረዋል ተብሎ ታስቦ ስለሚደረግ ነው። ለዛ አሲም ስለማድረግ ነው አይ ቲንክ ጥያቄውን ያነሳሁትና ወይ በሌላ መልክ አገዛዙ ይሄን ሊያደርግ ይገባው ነበር ግን ይሄን እንደማያደርግ ግልጽ ነው ቢባል ይሻል ይሆን እላለሁ። ለምን ይሄን ጥያቄ ማለት ነው ያገላለጽ ልዩነት ካልሆነ በስተቀር አብሶሉትሊ ነው ያዝ ይሄ አንድ ኮሎን ሊያደርግ ይችላል ይሄን ይገባል ግን ደግሞ የማድረግ ፍላጎት የለውም። ይሄን ነው እያልኩ ያለሁት እና እንደ ፖለቲካ አጀንዳ ውስጥ እነዚህ ነገሮች ሁሉ ጊዜ ይዘናቸው የሚቀጥሉ ጉዳዮች ናቸው እንጂ ዝም ብለን በቃ አገዛዙ መቀበል አይፈልግምና ታግለን እንጣለው ማለት ብቻ በቂ አይደለም። ቅድም ተቃዋሚዎቹም ምን ነገር ነበር የሚለውን ማሳየት ያስፈልጋል። ተቃዋሚዎቹንም ቀደም ሲል ጠረፍ አድርገዋልና የተቃዋሚዎቹንም በተመለከተ አንድ ነገር ሳነሳ በኢትዮጵያ ውስጥ ሐሳቦች ሲቀርቡ ለምሳሌ የመፍትሄ ሐሳቦች ተብለው ሲቀርቡ ሪሊ በበለጠ ማተኮር ያለባቸው ትክክለኝነት ላይ ነው ወይስ ተግባራዊ የመሆን እድል ላይ ነው የሚል ጥያቄ ይፈጠርብኛል። አንዱን ኤክስክሉድ ያደርገዋል እያልኩ አይደለም ግን የበለጠ መተኮር ያለበት ትክክለኝነቱ ላይ ነው ወይ ተግባራዊ የመሆን እድሉ ላይ ነው ብያሰብኩ ነበር። ለምሳሌ ተቃዋሚዎችን በዋነኝነት በአገዛዙ ላይ ቢያተኩሩ አገሪቱ ላለችበት ሁኔታ በሚመጥን መንገድ ራሳቸውን ቢያጠናክሩና በተባበረ ኃይል አገዛዙን የሚያስገድድ ሰላማዊ የትግል ስልት ቢቀይሱና ቢተገብሩ ምናልባት ከ3 ወራት ባልበለጠ ጊዜ ከፍተኛ ለውጥ ማምጣት ይቻል ነበር አንስተሃል በጽሁፍ። ከዛ ተቃዋሚዎቹ ግን አሁን ያለባቸውን ችግር ለመቅረፍ እንኳን 3 ወር 3 10 ዓመታትም እንደማይበቃቸውም ጠቅሰሃል። አሁን እንደዛ ከሆነ እንደ አንድ የሚበቃቸው አይመስልም ብለሃል። እንደ አንድ ፖለቲካን በሙሉ ጊዜ እንደሚሰራ ሰው ተቃዋሚዎቹ አሁን ያለበትን ድክመት ያገናዘበ በቀላሉ ሊተገብሩት የሚችሉትን መፍትሄ ማቅረብ አይሻልም ነበር ወይ? አቀረብኩ እሱንም አቀረብኩ ግን ደግሞ ተጨባጭ የጠቀስከውማ በእነሱ አቅም የማይተገበር ነው ብለሃል እዛው ላይ ብዬ ነው። አይ ነው ልቦና ቢገዙ ከራሳቸው ኤጎ ከራሳቸው ጠባብ ፍላጎት ቡድናዊ ፍላጎት የሀገርና የሕዝብን ጉዳይ ቢያስቀድሙ እዛ ላይ የዘረዘርኳቸውን ነገሮች ማድረግ በጣም ቀላል ግን ያ ፍላጎት ያ አቅም ይሄን ነው እየተናገርኩ ያለው። ስለዚህ እነዛ ነገሮች በተጨባጭ ሊሆኑ የሚችሉ ነገር ግን እንዳይሆኑ ያደረጋቸው የተቃዋሚ ጎራ ድክመት ነው። ይሄን ችግር እስካልፈታ ድረስ ደግሞ ያው ሄደን የመጨረሻ ጣፍንታችን የተላለቁ መፍረስ ነው የሚሆነው የሚል ነው እና አሁን ከሀገሪቱ ችግሮች አንዱ ልደቱ የመንግስት የሆነውን መሆን የተቃዋሚዎች የሆኑትን መሆን የህዝቡም የሆነውን መሆን የዳያስፖራው የሆነውን መሆን ነው አይደለ? ማለት እዛ ላይ የጠቀስካቸው የዘረዘርካቸው ነገሮች አሉ በደንብ በስፋት ያነሳቸው። ኦኬ ትልቅ ችግር ሆኗል። ያ ሀገሪቱን እየተላለቀ ወደ መፍረስ እያመጣት ያለ ችግር ነው ማለት ነው። ሶ ኢን አ ዌይ የተቃዋሚው የህዝቡና የዳያስፖራው ሁኔታ አገሪቱ አሁን ላለችበት ሁኔታ ያበቃ ትልቅ ችግር ከሆነ በቀላሉ ሊያርሙት አልቻሉም ማለት ነው። አሁን እንዳሉ ተቃዋሚዎቹ አሁን ባሉበት ሁኔታ ባሉበት ደረጃ ሚኒማል የሆነ አጀንዳ ለማፈላለግ ስትሞክር ነበር በተለያዩ ፎረሞች ለምሳሌ ከኛም የተሳተፍንበት አይደለም እንደሱ ያለ አሁን ባሉበት ሁኔታ ታሳቢ ያደረገ ለመተግበር ቀለል ያለ መፍትሄ ማሰብ አይቻልም ወይ ማለት ነው? ፕራክቲካል ሊሆን ይቻላል። በሱ ረገድም ተስፋ ቆርጠን እጃችን አጣጥፈን አንቀመጥ። ምናልባት በመጪዎች ወራቶችም የዚህ አይነት ተግባራትን ለማካሄድ አንዳንድ ዝግጅት እኔና በኔ ዙሪያ ያለን ሰዎች ጥረት እያደረግን ለህዝቡ በሂደት ይፋ የምናደርግ ይቻላል። ግን ያው መታወቅ ያለበት ምንድነው አሁን ለምንድነው ብዙ ጊዜ ኢትዮጵያ አሁን ባለው ሁኔታ የምትቀጥል ከሆነ ከመዳን ይልቅ የመፍረስ እድል ነው ያላት ምለው ሁሉም በፖለቲካው ሂደት ተሳታፊ የሆኑት ኃይሎች የሚሰሩት ስራ ችግሩን የበለጠ የሚያባብስና አይቀሬ ነው። በአንድ ሀገር አንድ የፖለቲካ ለውጥ በተጨባጭ እንዲመጣ ለምሳሌ 3 ተዋናኞች መንግስት አንድ ትልቅ ተዋናይ ነው ዋና ተዋናይ ተቃዋሚ ኃይሎች አሉ እነሱ ዋና ተዋናይ ከነሱ በላይ ደግሞ የሁለቱም መመንጫ የሆነው የሀገሪቱ ባለቤት የሆነው ደግሞ ህዝብ ዋናው ተዋናይ ነው። እድለኛ የሆነ ሀገር ላይ 3ቱም የበቁ ሆነው ከተገኙ ወቅት የፈጠራቸው ችግሮች ሲመጡ እነዛን ችግሮች በቀላሉ መሻገር ይቻላል። የህልውና አደጋም ከመሆናቸው አንዳንድ ሀገር ላይ ደግሞ አንዱ ደካማ ሆኖ ግን ደግሞ ሁለቱ ጠንካራ ከሆኑ የበቁ ከሆኑ ያ አንዱ የፈጠረውን ችግር ሁለቱ ተባብረው ታግለው ሊለውጡ ለምሳሌ የኢትዮጵያ መንግስት ደካማና ክፉ ከሆነ
ተቃዋሚዎቹና ህብረተሰቡ የበቁ ከሆኑ ሊቀይሩት ይችላል። እንደው በጣም እድለኛ ያልሆነ ሀገር ነው ካልን ደግሞ ሁለቱ የተበላሽ ሆኖ ሶስተኛው ጥሩ ይሆናል። ለምሳሌ ገዢው ፓርቲ ወይም መንግስት ተቃዋሚዎችም ደካማ ሆነው ክፉዎች ሆነው ነገር ግን ህዝቡ ጥንካሬ ካለ የበቃ የለውጥ ህዝብ ከሆነ በሁለቱም በኩል ያሉትን ችግሮች በሂደት ታግሎ ሊቀይራቸው ይችላል። ከነዚህ ሶስት መሰረታዊ የፖለቲካ ተዋናኞች አንዱም ከሌለህ ግን ከመዳን ይልቅ የመጥፋት እድል የኢትዮጵያ ተጨባጭ ሁኔታ አሁን ይሄ ነገር ግን ይሄ ሆኗልና በቃ የኢትዮጵያ ጉዳይ አልቆለታል እጃችን አጣጥፈን እንቀመጥ ልንላችሁ በመንግስት በኩል አሁንም ተስፋ ሳንቆርጥ ሊወስዳቸው የሚገቡ ጥያቄዎችን እንጠቁመዋለን እንነግረዋለን። በዋናነት ግን ይሄ ለውጥ ሊመጣ የሚችለው በትግል እንደሆነ አምነን በተቃዋሚ ፓርቲዎች ውስጥም ያለው ችግር መዋቅራዊ እንደሆነ መሰረታዊ እንደሆነ እያመንም ያ እንዲፈታ ጥረት እናደርጋለን። ትግልና ኢብን በህብረተሰባችን ውስጥ ያለው ችግር መሰረታዊ የኢትዮጵያ ህዝብ ለውጥ ጠባቂ እንጂ የለውጥ ኃይል መሆን እንዳልቻለም እያወቀን በህዝቡ ውስጥ ያሉ ችግሮች በሂደት እንዲፈቱ ህዝቡ በዝምታ ለውጥን ከመጠበቅ ከመመኘት አልፎ የለውጥ ኃይል እንዲሆን ተጨባጭ የሆኑ ጥረቶችን ማድረጋል መታገላል። የሀገርና የህዝብ ጉዳይ ስለሆነ ተስፋ አንቆርጥ ማለት ነው። ስለዚህ በዚህ መልኩ ይዘነው ልንቀጥል የሚገባ ነው። አንድ ጥያቄ አንስተ ነበረ ተድበስብሶን እንዳያልፍ የዚህ የእውነትና የተግባራዊ ሁለቱም አስፈላጊ ናቸው ብዬ ነው ማምነው። መነጣጠልም አለባቸው ብዬ አላምነው። በጋራ ተጣምረው መተግበር አለባቸው። ትክክለኝነትና ተግባራዊነት ስል አንድን መፍትሄ ለማቅረብ ሲታሰብ ሁለቱም ከግምት መግባት አለባቸው። ትክክል ነው። ግን ፕራክቲካል ወደ ተግባር የመለወጥ እድሉ የአንድ ስልት ወደ ተግባር የመለወጥ እድል የበለጠ ትኩረት አይገባውም ወይ ብዬ ስለማስብ ነው። ብዙ የምንሰጣቸው መፍትሄዎች በኢትዮጵያ ፖለቲካ ውስጥ በተለያየ አቅጣጫ ግርድፍ ናቸው አይደለም። እንደዚህ እኮ ቢደረግ እንደዚህ እኮ ቢደረግ እንላለን። ፕራክቲካል የመሆን እድሉን በተመለከተ ብዙ ጊዜ ሰተን እያሰብነው አልመሰለኝም እና ነው ጥያቄውን ያነሳው። ሁለቱም አስፈላጊ ነው ባይ ነኝ። እያወራን ያለነው አሁን በኢትዮጵያ ፖለቲካ ኮንቴክስት ነው። በዛ አውድ ውስጥ ስለሆነ የምናወራው ለኔ የምንፈልገው የምንሄድበትም መንገድ ትክክለኛ መንገድ ነው ብለን ማመን አለብን። የሚመጣውም ለውጥ ትክክለኛ ለውጥ መሆን አለበት ብለን ማመን አለብን። ያ ደግሞ በተግባር ሊመጣ በሚችል አግባብ ደግሞ መካሄድ አለበት ብዬ አምናለሁ። አንዳንድ ጊዜ ትክክል ሆኖ በተግባር ላይ ለወጥ ይችላል። ያ ስለሆነ የትክክለኝነቱን ጉዳይ ከመመዘኛ ማውጣት ተገቢ ነው የሚል እምነት የለኝም እና ውጤታማ መሆን የምንችለው ሁለቱን አስታርቀን መጓዝ ስንችል ነው የሚል እምነት። አገዛዙን በትጥቅ የሚፋለሙ ኃይሎችን በተመለከተም በተለያየ የወረቀት ክፍሎች አስተያየት ሰጥተሃል ወይ ሀሳቦች አስፈርሃልና እሱን በተመለከተ አንድ ጥያቄ ላንሳብህ። በትጥቅ ስለሚፋለሙት ኃይሎች ስትጠየቅ ከዚህ ቀደም የትግል ስልታቸውን ባትደግፍም ሰላማዊ ታጋይ ስለሆንክ ትጥቅ ለማንሳት የተገደዱበትን ሁኔታ ግን እረዳቸዋለሁ፣ ለምን ትጥቅ አነሱ ብዬ አልቃወማቸውም፣ እኔ የምፈልገው እኔ የምመርጠው ስልት ባይሆንም የሚል አስተያየት አቅርበሃል። ነገር ግን የትብብር ጥረታቸውን ካራክተራይዝ ስታደርግ እዚህ ወረቀትህ ላይ የጠላቴ ጠላት ወዳጄ ነው በሚል የተገናኙ ናቸው፣ ውጤቱም በአገሪቱ እየተላለቁ በመፍረስ ፍጥነት ላይ ወይ የመፍረሱን ፍጥነት የበለጠ የሚያቀላጥፍ ካልሆነ በስተቀር ያን ያህል ትርጉም ያለው ፋይዳ የሌለው መሆኑን ጠቁመሃል። እና እነኚህ የትጥቅ ትግል ያነሱት ኃይሎች ትጥቅ የማንሳታቸውን ነገር ከተረዳሃቸው ይህንን የተረዳኸውን የትጥቅ ትግል ለማቀናጀት የሚያደርጉትን ጥረት ለምን አትረዳቸውም? ልረዳቸው ይችላሉ። እንድረዳቸው ግን ሊነግሩኝ ይገባል። በዚህ ጉዳይ ነው ጥምረት የጋራ አጀንዳችን ይሄ ነው ብለው በደንብ ሊነግሩን ይገባል። ከነገሩ ሊያሳምኑ ይችላሉ፣ ላያሳምኑ። ባልነገሩኝ ሁኔታ ግን ምንም ልል አልችልም። ስለዚህ ራሳቸውን ኤክስፕሌን እያደረጉ አይደለም ነው የምትለው? አይደለም። አድርጎ ከሆነ ንገረኛ። ከኔ የተለየ የሰማኝ ነገር ካለ ንገረኝ። ግዛቱን መጣን እንፈልጋለን ይላሉ። ወረቀቴም ላይ የጠቀስኩት ይሄ ነው። ወረቀቴ ላይ በግልጽ እስካልነገራችሁን ድረስ ያው በተለመደው የጠላት ወዳጅ በሚል አካሄድ ይሄዳል። አይ እንደዚህ አይደለም የምትሉ ከሆነ ግን ንገሩን። ስትነግሩን ልታሳምኑ ትችላላችሁ፣ ላታሳምኑት ነው። ልናምንም ላናምንም የምንችለው መጀመሪያ ሲቀርብልን ነው፣ ሲነገርን ነው። ይሄ እየተነገረን አይደል? የጠላት ወዳጄ ነውም ብለው አገዛዙን ማስወገዳቸው ይጠቅማል ለሀገሪቱ ወይስ አሁን ባለው ሁኔታ ሀገሪቱ መቀጠሉ? ወሳኙ ምን የጋራ አጀንዳ ቀምረዋል? ኦኬ የላቸውም እንበል። ከሌላቸው ያ ቀመር የትም የሚደርስ አይነት ማለት የፈለኩት ቅድም አንተ እንዳልከው ለምሳሌ የተግባራዊነት ጉዳይ ሊፈታ ይችላል፣ ግን ከእውነትነት ጋር ካልተያዘ ከትክክለኝነት ጋር ካልተያዘ ትርጉም የለም። ያን አድርገው መንግስትን ሊያወርዱት ይችላሉ። የኢትዮጵያን ህልውና መቀጠል ግን
ችግሩን ላይፈቱት ይችላል። ለእኔ ትርጉም የለው። ምርጫው በእነዚህ ሁለቱ መካከል ከሆነ አገዛዙ በስልጣን መቀጠሉ የተሻለ ነው ትላለህ? ወይ እኔ መቀጠሉ የተሻለ ነው ልል አልችልም። ባይቀጥል የተሻለ እድል ሊፈጠር የሚችልበት ሁኔታ ሊኖር ይችላል። ነገር ግን መሰረታዊ ግብ ያገዛዙ ከስልጣን መውረድ አይደለም። አገዛዙ ከስልጣን ወርዶ ኢትዮጵያ በህልውና ማትቀጥል ከሆነ ፋይዳ የለም። የህዝብ እልቂት ብቻ ነው የሚካሄደው እንጂ ትርጉም የለም። ስለዚህ ይሄ እንደማይሆን እነዚህ ኃይሎች ተባብረው አገዛዙን ለመውጋት ሲፈልጉ ምን የጋራ አጀንዳ ኢትዮጵያን የሚያስቀጥል ምን የጋራ አጀንዳ እንዳስተሳሰራቸው ለትብብር እንዳበቃቸው ለጉዳዩ ባለቤት ለኢትዮጵያ ህዝብ መግለጻለን። እሱ ላይ ተመስርተን አቋም እንይዛለን። የትጥቅ ትግል ለማንሳት በምን መንገድ እንደምናይ ማለት ነው። የትጥቅ ትግል ለማንሳት ያስገደዳቸው ምክንያት አለ ማለትም እንድንረዳቸው የሚያስችል ምክንያት አለ ካልክ ያንን ምክንያት ለማስቆም ያንን ምክንያት ለመከላከል በመናረገው ጥረት ውስጥ ይሄ አገዛዝ የህልውናችን ወይ የመብታችን ወይ የጥቅማችን ጸር ነው ብለን እንደተነሳን ሁሉ ይሄን የጋራ ጸር የሆነ አገዛዝ በተናጠል ልናደርግ የነበረውን ጥረት በጋራ ብናቀናጀው ይሻላል አሉ። ዳት ባይ ኢትሰልፍ ይሄ ያንተ የቀደመ መረዳት ኤክስተንድ አያደርግም ወይ ወደ ጥምረታቸው ልደህ ነው የትጥቅ ትግል ለማንሳት የወሰኑትን ውሳኔ የተረዳህበት መንገድ? ቴዲ ነገሩን አቅልን ባናየው ጥሩ ነው። እንግዲህ አንዳንዶቹ እነዚህ ኃይሎች እኮ በጠላትነት ይተያዩ የነበሩ ከመታየትም በላይ እኮ የተዋጉ ኃይሎች ናቸው፣ የተገዳደሉ ኃይሎች ናቸው እርስ በርስ አይደል እንዴ? እንደዚህ አይነት ኃይል አሁን ተባብሬ ጋራ ጠላቴ ልወጋ ነው ሲለኝ ዝም ብዬ ልቀበላል? ኦኬ ጥሩ። በምን አጀንዳ ነው? ለኢትዮጵያ ምን ልታመጣ ነው የፈለከው? ይሄ በቋፍ ላይ ያለን የኢትዮጵያ ህልውና ጉዳይ እንዴት ነው የምታስቀጥለው የሚለውን ጥያቄ መመለስ አለ። መመለስ ካልቻለ ያገዛዙ ከስልጣን መውረድ በራሱ ግብ አይደለም። ስለዚህ ይሄን ማሳየት መቻል አለ። ይሄን ካላዩ ለኔ እውነቱን ለመናገር የፖለቲካ ኃይል ናቸው ብዬ ለመናገር ይከብዳል። የፖለቲካ ኃይል ነን ካሉ እንዲደመጡ ከፈለጉ ህዝብ እንዲተባበራቸው ከፈለጉ አጀንዳቸውን ማቅረብ አለ። አጀንዳህን ደብቀህ ወይም አጀንዳ ሳይኖርህ ለውጥ አመጣልሃለሁ ማለት የትም አያደርስም። ስለዚህ ኳሱ እጃቸው ላይ ነው። እኔ እውነቱን ለመናገር ገንቢ ሐሳብ እየሰጡ ውጤት እንዲኖራችሁ የምትፈልጉ ከሆነ ይሄ አንደርስታንድ እናደርጋለን። ተገፍታችሁ ነው የምትዋጉት፣ በፖለቲካ ምክንያት ነው። በዚህ ምክንያት ዘላቂ የሆነ ለውጥ እንኳን ያመጣም ብለን ብናስብ የትጥቅ ትግል አንቃወማችሁም አናወግዛችሁም እንድንላቸው ይሄ አስተሳሰባችን እንዲቀጥል ከፈለጉ የፖለቲካ አጀንዳቸውን በግልጽ ማቅረብ አለ። አሁን በስልጣን ላይ ካለው አገዛዝ በተሻለ ኢትዮጵያን እንዴት ነው የምታስቀጥል? በምን ጉዳይ ነው የተስማማችሁት? ምንድነው ያስተባበራችሁ? የቀደመ ጠላትነታችሁን የቀደመ ግጭታችሁን አቁማችሁ ወደ ትብብር እንድትመጡ ያደረጋችሁ ምንድነው? ብዙ ጥያቄዎች አሉ። ለነዚህ መልስ መስጠት አለባችሁ። ይሄን ካልሰጡ እንደ ፖለቲካ ኃይል ለማየት እንቸገራለን። ከዚህ ጥያቄ ከመሻገሬ በፊት አንድ የመጨረሻ ነገር ላንሳ። አንተ በአገሪቱን የህልውና እድል የመትረፍ እድልን በተመለከተ በተለያየ ጊዜ በጽሁፎችም በቃለ ምልልሶችም እየጠበበ የመጣ እድል መኖሩን ከመትረፍ ይልቅ ያለ መትረፍ እድሉ በየጊዜው እየጨመረ መሄዱን ታነሳለህ። አሁን ባለው ሁኔታ በወረቀትም በሀሳቦችም ሪኮግናይዝ ያረካቸው ሁለት ሴናሪዎች ያሉ ይመስላል። አንዱ በጣም በተዳከመ ተቃውሞ ምክንያት አገሪቱ ላይ ስልጣን ላይ አገዛዙ ላልተወሰነ ጊዜ ሊቀጥል የሚችልበት ግን የመጨረሻ ውጤቱ አገሪቱን ማፍረስ። ሁለተኛ ደግሞ እነዚህ አጀንዳቸውን ግልጽ አላደረጉም ያልካቸው ኃይላት የጠላት ወዳጄ ነው በሚል አገዛዙን ካወረዱ በኋላ ሊፈጠር የሚችል አጠቃላይ ኬኦስ ናቸው። ተሳትኩ ታክልበታለህ አንድ ሴናሪዮ የቀረ ሴናሪዮ ካለ ከሁለቱ አገሪቱን በተሻለ በህልውና ሊያቆይ ይችላል የምትለው በሆነች ፐርሰንትም ቢሆን ሻል ያለው ሴናሪዮ የቱ ነው ባንተ? ሌላ ሶስተኛ አማራጭ አለ። እኔ አገሪቱን በተሻለ ሁኔታ ህልውናን አስጠብቆ ሊያስቀጥል የሚችለው ህዝቡ፣ በተለይ ከተማ ውስጥ የሚኖረው የህብረተሰብ ክፍል ጠንካራ የሆነ አገዛዝ አንቀጥቅጥ የሆነ ህዝባዊ እምቢተኝነትን ያካተተ ሰላማዊ ትግል ማድረግ ሲችል በአንድ በኩል፣ በሌላ በኩል ደግሞ ይህን ትግል በአግባቡ ለመምራት ለማስተባበር አገር ውስጥ ያሉ ተቃዋሚ ፓርቲዎች ድክመታቸውን ችግራቸውን ፈተው ተጠናክረው መውጣት ከቻሉ፣ ይሄ ከሆነ ሪስኩን በጣም እንቀንሰዋለን፣ የመፍረሱን ሪስክ። ያ ካልሆነ ግን ተፋላሚ ወገኖች ብቻ በኢትዮጵያ ፖለቲካ ተሳትፎ እያደረጉ ግልጽ የሆነ አጀንዳ ሳያስቀምጡ ምን ሊተኩልን ምን ሊያመጡልን እንደሆነ ሳይነግሩ አዲስ አበባ ገስግሰው ሊገቡ ይችላል። አሁን ያለውን አገዛዝ ሊያፈራርሱት ይችላሉ። ይህ አገዛዝ በሂደት እንኳንስ በነሱ በራሱ ውስጣዊ ችግርና የኢኮኖሚ ቀውስ ሊፈርስ የሚችል አዲስ አበባ ቀርበው እርስ በርስ እንደማይዋጉ እርግጠኞች ነው። ሀገሪቱን ወደ ቀጣይ ውድቀትና አጠቃላይ መፍረስ እንደማያስገባት እርግጠኛ መሆን የምንችለው ቅድም ያልኩን ነገር ሲያደርጉ ነው።
እና እኔ ከአስተማማኝነት አንፃር ከሁለቱ ይልቅ የበለጠ አስተማማኝ ነው የምለው ሰላማዊ ትግሉ የማይተካ ሚና እንዳለ ሰላማዊ ትግል ከትግሎች ሁሉ ኃያል ትግል የሚከፈለው መስዋዕትነትን ሊቀንስ በሚወስደውም ጊዜ በአጭር ጊዜ ሊሳካ በሚያመጣውም ውጤት የተሻለ አስተማማኝ ውጤት ለማምጣት የተሻለ እድል ያለው አምነን ከተቀበልንና ይሄን ሰላማዊ ትግል በአጭር ጊዜ አጠናክረን መውጣት ከቻልን ነው ኢትዮጵያ የተሻለው። ይሄ በትጥቅ ትግል የሚካሄደው ነገር የአገዛዙ ተንኮታክቶ ከስልጣን መውረድ እድሎች ሊፈጥር እርግጠኞች መሆን ግን አይቻልም። ግን ይሄ ህዝባዊ እምቢተኝነት ነገር ከምስል ከጠቀስኳቸው ሴናሪዎች አኳያ በጣም ሌስ ላይክሊ አይደለም? ያለመከሰት እድሉ በጣም ዝቅተኛ አይመስልም? አሁን የሚያልኩት እንደሱ ነው። ለዛ ነው ሁለት ላይክሊ ሴናሪዮ የጠቀስኩት። ለዛ ነበር። እኔ እውነቱን ለመናገር ለእኔ ማለት ነው ብንደማመጥ ብንከባበርና ብንደማመጥ ሪሊ ማን ምን እያለ ነው ይሄን የሚለው ለምን ነው በሚለው ላይ በደንብ ብንደማመጥ እኔ ኢትዮጵያ ውስጥ ሰላማዊ ትግሉን አቀጣጥሎ ከፍተኛ የሆነ ለውጥ እንዲያመጣ ለማድረግ እዛው ወረቀት ላይ እያጋነንኩ አይደለም። በ3 ወር ጊዜ ውስጥ ይሄን አምባገነን መንግስት ቢያንስ ለእውነተኛና ሐቀኛ የሰላም ድርድር እንዲንበረከክ ልናስገድደው። እኔ አንዳንድ ሰዎች ይሄ በጣም በስሜት የመጣ አመለካከት ወይም አስተሳሰብ አድርገው ሊያዩት ምናልባት በዚህ አጋጣሚ ጊዜ ካገኘው በ3 ወር ይሄን መንግስት በሰላማዊ ትግል እንዴት ለእውነተኛ ድርድር ለሰላም ማንበርከክን ወዶ ሳይሆን ተገዶ ወረቀት ለመጻፍ እያሰብኩ ለማሳየት በተጨባጭ እና ይቻላል። እንዳይቻል ያደረገው ግን አንዱ ነገር ምን በቃ የትጥቅ ትግል የሚያካሂዱት ኃይሎች በመገናኛ ብዙሃን የጎላ ሚና ያላቸው ጋዜጠኞች ነን አክቲቪስቶች ነን የሚሉ ሰዎች ጸረ ሰላማዊ ትግል ሆነው ቆሙ። አሁን የሚካሄደው የትጥቅ ትግል በአጭር ጊዜ ውጤት ያመጣል፣ የሚያመጣው ውጤት ዘላቂ ነው፣ አንተን የሚጠቅም ነው አሉ። ስለዚህ መስዋዕትነት ከመክፈል ከመታገል ይልቅ እጁን አጣጥፎ እነሱን እየመጡ ነው ያለ መጠበቅን መረጠ። ለዚህ ነው ሰላማዊ ትግል እያደረገ ነው። ሐኪሞች ከተማ ያለውን ህዝብ ዝም ብለው ተቀመጡ ሲሉ አልሰማሁም። እኔ በሚንቀሳቀሱበት ቦታ ያለውን ህዝብ ልክ ነው ለትጥቅ ትግል ሞቢላይዝ አድርገዋል። ግን ከተማ ያለውን ሰው ዝም ብለው ይሆናል። ለምሳሌ አዲስ አበባ ያሉ ኢትዮጵያ ውስጥ ያሉ አዲስ አበባ ያሉ ጦርነት ይቁም የሚል አጀንዳ ከዓመት በፊት ሰላማዊ ትግል ህዝቡን ሲጠሩ ከፍተኛ ዘመቻ ያደረገባቸው ይሄ ኃይል በትጥቅ ትግል አምናለሁ እኔን ዘመቻ የሚያካሂድብኝ እስከ 5 ዘር ማንዘሩ ድረስ መጥፋት አለበት የሚለኝ ኃይል ለምንድን ነው ያለው? በሰላማዊ ትግል ለምን ታምናለህ? በንግግር በውይይት ችግራችን ይፈታል ለምን ትላለህ? በጦርነት ብቻ ነው ጦርነትን ለማዳከም ነው እንደዚህ እያልክ ያለው ብሎ አይደለም እንደዚህ አይነት ዘር ማንዘሩ ይጥፋ የሚል ቅስቀሳ ያደረገብኝ። ይሄም በፖለቲካችን ውስጥ ያለ ነገር ነው። ስለዚህ ሰላማዊ ትግል አይሰራም። ሰላማዊ ትግል የሚሉ ሰዎች የትጥቅ ትግሉን ለማደብዘዝ ነው፣ አንደርማይን ለማለት አገዛዙን ለመጥቀም ነው፣ ልዩ ተልእኮ ኖራቸው ነው እያሉ እየቀሰቀሱ። ስለዚህ ህብረተሰቡ እጁን አጣጥፎ ነገ ይመጣሉ እያለ እየጠበቀ ቀን ደፍረው ይጠቅሳሉ። በ3 ወር ጊዜ ውስጥ ይልሃል፣ አንዱ በ1 ወር ጊዜ ውስጥ ይልሃል፣ አንዱ በ6 ወር ጊዜ ውስጥ ይልሃል፣ አንዱ በዚህ ዓመት ይጠናቀቃል፣ ስርዓቱ ግብዓተ መሬቱ ይፈጸማል ይልሃል፣ በቃ አልቆለታል ይልሃል። ይሄን ካለ የከተማው ህዝብ ለምን መስዋዕትነት ሌሎች መስዋዕትነት ከፍለው ነፃ እንዲያወጡት ይጠብቃል። ይሄ ነው እየሆነ ያለው። ስለዚህ ይሄን ችግር ይሄ በጣም መሰረታዊ የሆነ ችግር ነው። ይሄን ማየት አለ። ዝም ብለን የከተማውን ህዝብ ለምን አልተነሳም ልንላኝ እኛ አንድ ድምፅ ሆነን ተባብረን የዚህን ጉዳይ አስፈላጊነት ብንነግረው ግን ይቀበላል። ይሄን ደግሞ አይተናል። 97 ምርጫ ተቃዋሚዎች በአንድ ድምፅ ወጥተን ስለነገርነው ነው በምርጫም ለካ ለውጥ ይመጣል ብሎ ህዝቡ የተረባረበውና ያን መሰለ ለውጥ ማምጣት ይችላል። ኋላ ቢኮላሽም ማለት ነው በአመራር ድክመት። ስለዚህ አሁንም ይቻላል። እንዳይቻል ያደረግነው እኛ ነን። ከተሳሳተ ስልት በመነጨ ከተሳሳተ ግንዛቤ በመነጨ ካለፈው ስህተትና ጥፋት ካለመማር በመነጨ የትጥቅ ትግሉን አገዛዙ እስካለ ድረስ ማንም ሊያስቆም ይሄ አገዛዝ የጦርነት ፖሊሲ ሆም ብሎ የሚያራምድ አገዛዝ እስከሆነ ድረስ ኢትዮጵያ ውስጥ በትጥቅ ይሄን መንግስት የሚፋለም ኃይል ሊጠፋ ይኖራል፣ ይቀጥላል። እኔ የፈለግኩት አንተ ፈለግከው አልፈለግነው ይቀጥላል። የሌለው ነገር አሁን ምንድነው? ሰላማዊ ትግል። ከሰሞኑ የሐኪሞች እንቅስቃሴ እንማር እንደዚህ አይነት ለራሳችን መብት ራሳችን ቆመን መፍትሄ የማምጣት ገት ያስፈልጋል እንጂ የሆኑ የገጠር ልጆች ጠበንጃ አንስተው ህይወታቸውን ሰውተው እኛን ነፃ እንዲያወጡና ችግራችንን እንዲፈቱ መጠበቅ ከሞራልም ከፖለቲካ አንጻር ትክክል አይደለም። እነሱ ባመኑበት መንገድ የራሳቸውን መንገድ ይዘዋል። እኛ ፈለግናቸው አልፈለግናቸው ይቀጥላሉ። አገዛዙን በሚፈልገው ቋንቋ እያነጋገሩት፣ እኛ ደግሞ በማይፈልገው ቋንቋ እናነጋገር። የበለጠ ደካማ ጎኑ ሰላማዊ ትግል ነው። የማንኛውም አምባገነን ለዛ ነው የአብይ አገዛዝ ሰላማዊ ትግልን የሚመለከቱ ነገሮች ብልጭ ሲሉ ወዲያው አናታቸውን ብሎ ለማዳፈን የሚሞክረው ያለ ምክንያት። ከተቀጣጠሉ አንድ ጊዜ ህዝባዊ ተቀባይነት ካገኙ፣ ህዝባዊ እምነት ካገኙ፣
ሊቋቋማቸው እንደማይችል ለሳምንታት አይቋቋማል። ጦርነትን ይኸው 7 ዓመት ተቋቁሟል። በጦርነት የራሱ ጠንካራ ጎን አለው። መንግስት ብድር ይበደራል፣ እርዳታ ይበደራል፣ ከውጭ መሳሪያ መግዛት ይችላል፣ ህዝብን ሞቢላይዝ ማድረግ ይችላል። ከአማጺዎቹ የተሻለ አንጻራዊ አድቫንቴጅ አለ በጦርነት። በሰላማዊ ትግል ግን አምባገነኖች ሁልጊዜ ስስብልታቸው ነው፣ ደካማ ጎን አለ። ስለዚህ በዚህ ደካማ ጎኑ ይሄን አገዛዝ ልናነጋግረው ይገባል። እና የሚያሳዝነው ግን ምንድነው ስለ ሰላማዊ ትግል ኃያልነት አደገኝነት ለአገዛዝ በደንብ የሚያውቀው አገዛዙ ተቃዋሚውና ህብረተሰቡ ይሄን መረዳት አልቻለም። የሚያሳዝነው ይሄ ነው፣ እንቆቅልሹ ይሄ ነው። እና ከዚህ ካልወጣን እኔ አስተማማኝ መፍትሄ ማምጣት የምንችል አይመስለኝም። ለዚህም ነው ከመዳን ይልቅ የመፍረስ እድላችን የበለጠ የሰፋ ነው። የሰላማዊ ትግልን እንቅስቃሴ ፈርቨንትሊ የሚቃወሙት ለምንድን ነው? የትጥቅ ትግሉን አቁሙ አይደለም እየተባለ ያለው እንደሚገባኝ። በሰላማዊ ትግል ብቻ ነው ለውጥ የሚመጣው፣ የትጥቅ ትግሉ ፋይዳ የለውም የሚሉ፣ የሚካሄደው የትጥቅ እንቅስቃሴ ትርጉም የለውም የሚሉ በጣም ቁጥራቸው ትንሽ ነው። ግን የሉም ብዬ ዴፊኒቲቭሊ ባልናገር እንኳን በጣም አመዛኙ ጥሪ ኦኬ የትጥቅ ትግሉ ለመካሄዱ ተገቢ መነሻ አለ። አገዛዙ ጦርነትን እንደ ፖሊሲ የያዘ ነው። ግን በሰላማዊ ትግል መንገድ ላይ አትቁሙ፣ ቢቻላችሁ ሰላማዊ ትግልንም አበረታቱ የሚል ነው የምሰማው ጥሪ። ይሄንን የሚቃወሙበት ምክንያት እስቲ እንደው እባክህ በየተራ እየጠራህ ጠይቅልኝ እነሱ። እሺ በጣም ነው የማመሰግነው። እኔም ወረቀትን በተመለከተ እንግዲህ በጣም ጥሩ ሀሳቦች ነው። እቺን የመጨረሻዋን ግን የተጠያቂነት ጉዳይ ቴዲ፣ እናንተም እስቲ መገናኛ ብዙሃን እኮ የተለያዩ ሰዎች ትጋቡ፣ ምክንያቱም የብዙ ሀገር ልምዶችም አሉ፣ ብዙ ሊትሬቸሮች አሉ በዚህ ረገድና ሪሊ ብንወያይበት አገራት ጉዳዩን ያዩበትም ዲል ያደረጉበትም መንገድ በጣም የተለያየ ነው። አንዳንዶቹ በፍጹም ጭካኔ ከሁለት የዓለም ጦርነት በኋላ አሁን ፈረንሳይ የተከተለችው መንገድ ደግሞ ኢንታየርሊ ከዚህ በጣም የተለየ ነው እና ሌሎች ደግሞ እንደዚሁ በትራንዚሽናል ጀስቲስም በለው በሌላ ምክንያት መንገድ ደቡብ አፍሪካን ሌሎቹም የሄዱበት መንገድ አለ፣ የነ ሩዋንዳ መንገድ አለ፣ ሌላም ብዙ ተነስቶ ልንነጋገርበት የምንችል ማቴሪያል ያለ። ትክክል ነህ እና ጉዳዩ መሆን አለበት። በእርግጥም ከዜና ማላመጥ ሻገር እያልን ጠንካራ ይዘት ያላቸውን ጉዳዮች ማንሳት የግድ ያስፈልጋል። በሚዲያ በኩል ይሄ መሰራት ያለበት ነው። ስለምትጽፍ ግን እናመሰግናለን። እንደሁሌው እንድንነጋገርበት እነዚህን ጉዳዮችንም አሁን ዛሬ ዲስከስ ያደረግነው አንተ ስለጻፍክ ስለሆነ ለሁልጊዜ አገልግሎት በጣም አመሰግናለሁ። በበኩሌ ዜናንም እንደዚሁ እናመሰግናታለን። እንግዲህ ቸር ጊዜ ይሁንላችሁ ወዳጆች። በጣም አመሰግናለሁ ልደቱ። አመሰግናለሁ። ዜና መግባቷን አላወኩም ነበር። እናመሰግናለን። ዜና አድማጮችም ረጅም ጊዜ ወስዳችሁ ስለተከታተላችሁ ከልብ ነው የማመሰግነው። ታንኪ። እሺ አመሰግናለሁ። እኔም ቸር ጊዜ ይሁንላችሁ።